እንደኛ ህገ መንግስቱ አልፈረሰም የመገንጠል ጥያቄ አሁን ደርሶ ምናምን ፈለገ ሰዓት ማንሳት እንደሚችል ህገ መንግስቱ ይደነግጋል ካልቀየራችሁት በስተቀር አልተቀየረም ህገ መንግስቱ በፈለገው ሰዓት መጥቀስ ይችላል አንደኛ ሁለተኛ የግግር ፍትህ ብላችሁ ጄኖሳይዱን ቅድም ብለዋል እንዳልተፈጸመ በስነ ስርዓት ታስረዳ ሞክራል በዚህ ደግሞ የሽግግር ፍትህ ብለ ጄኖሳይዱ እንዲጣራና በብልጽግና ፍርድ እንዲሰጠው አቋቁመሃል ራሱ ያመነበትን ወይ የሽግግር ፍትህ የሚባለውን አጥፉት ላንተም አይመችም ጄኖሳይድ እንደተፈጸመ ትግራይ ላይ በደል እንደተፈጸመ አምኖ የሽግግር ፍትህ ብሎ አቋቁሟል ወይ ይሄን ባላላችሁት ኖሮ ደስ ይለናል ይሄ ተቋቁሞ ባለበት አልተፈጸመም ብትለኝ አንድ መንግስት ያመነበትን አንተ ፕሮፓጋንዳ ጋር ወይ አልሄደም ኦኬ ሶስተኛ ኢትዮጵያን ለማስማማት ብላችሁ የምክክር ኮሚሽን ብላችሁ አመጣችሁ እነማን ሰበሰባችሁ ትናንት ብልጽግና ጋር ሆኖ ትግራይ ላይ ጄኖሳይድ የፈጸሙትን ሰበሰባችሁ አዲስ አበባ ላይ ይሄ እየተካሄደ ባለበት የምክክር ኮሚሽኑ በነገራችን ላይ አማራ ከጉራጌ ከእንደዚህ ሳይሆን ትግራይን የመለማመጥ ጀነራሎቹ ሳይቀር የፖለቲካን እንትኖች ሳይቀር ምናምን አብዛኛው በቪዲዮ ገብታችሁ ይዩት የተቋቋመው የተካሄደው ስለ ትግራይና ትግራይ ነበር ኢቲቪና ምንድነው ስለ ሀገር ሚል ፕሮግራም የሚቀርቡ ያሉ ሰዎች ይዋቸው ብልጽግና ደንግጧል የሚያቀርባቸው ጠቅላላ ኬሪያ እከሌ ያልኩ ንጉስ ማነው ስሙ ጋዜጠኛው ትግራዋይን እሱ በግድ አሸባሪ ነው በሚመስል መልኩ ለኬሪያ ያያለ ስለ ሀገር ሚለው ፕሮግራም ጠቅላላ የሚቀርቡት ያሉ ብልጽግና ጋር የተስማሙ ተጋሩ ብቻ ናቸው ሌላ ኢትዮጵያውያን አይደሉም የምክክር ኮሚሽኑ ነገር ያለው የሽግግር ፍትህ ሽግግር ነው ምናምን ያላችሁትም እንደዛ ነው እንደዚህ ያመነ መንግስት አሁን መጣ ይሄ ምናልባት እንደዚህ ባድ ነው አይነት ነገር የሚመጥን አይመስለኝ አብዛኛው እዚህ ያለው ዌል አዌር ነው በደንብ ያውቃል ሶሪ ይወደ ኃይለዬ በደንብ ኬቢና ወንጂ አንድ ጊዜ ካላውራ ኦራ ነኝኛው እንዴ ምን ሆነሽ ነው ኦኬ ቴዲ 5 ደቂቃ ላውራ ጥያቄ ነው ሳንጨርስ እንትን አታርጓ ኑናይ ወደ ኃይሌ ማዓረይ በጣም አጭር ጥያቄ ነበረች ፍሪያ ሀፍቴ ኦኬ ጠይቅ ወሳኝ ስለሆነ ነው አያና ሌሎችም ከምዕራብ ትግራይ ጋር በተያያዘ ነው ጥያቄ የምጠይቀው ብዙ ጊዜም ስለሚያነሱት ነው እኛ በህዋሃት በኩል ያለውን ነገር ከዚህም በፊት ስንታገልበት የመጣ ነገር ስለሆነ የሚታወቅ ነገር ነው ፍሬም ታስታውሻለሽ ህዋሃት በተፈናቃይ ህዝብ ላይ ወይም ደግሞ በእኛ ተወረረ በምንለው መሬት ላይ የያዘው አቋም ይታወቃል አሁን አያናን ልጠይቅ የፈለኩበት ነገር አንድን አከራካሪ ተብሎ በውል ስምምነቱ የተመዘገበን ቦታ እንግዲህ አከራካሪ ሲባል ያልተመለሰ ጥያቄ አለ ማለት ነው ወይም ደግሞ ሁለት ጥያቄዎች አሉ ማለት ነው አይደለ እኔ ሲገባኝ አከራካሪ የተባለን አካባቢ ለአንዱ ጥያቄ ብቻ ለይቶ መስጠት ወይ ፍቃድ ሰጥቶ መስጠት ምን የሚሉት ነገር ነው ከህግ አንፃር ምክንያቱ አሁን በመራብ ትግራይ ያለን ኃይል ተከዘዘ በለው የትኛውም ኃይል በለው መራብ ትግራይን አከራካሪ ነው ብሎ አያምንም ጥያቄው እንደተመለሰለት እንጂ አከራካሪ ነው ብሎ አያምንም
ስለዚህ ብልጽግና ራሱስ ፖለቲካ እየሰራበት አይደለም ወይ ነው? ይሄንን ከገባ ልትመልስልኝ ከቻልክ በጊዜ ገብቷል ቢያስ ፖለቲካ እንደሚሰራበት ሱዳኖቹ ራሱ አውቃሉ። ምንድነው የምትለው ኬቢ? አያና ይሄን እንዲመልስልን አጠብቀው። የህወሓትን ብቻ እኮ ስለሚያነሳ ነው። የህወሓትን ያንሳ እንጂ ብልጽግና ሂ ፕሌይ ጌም እኮ ምን በዚህ ምን አምባክ እንዴ አያና ይመንልን ግድማ ባይዘይ እኔ እዚህ ምዕራብ ትግራይ እዚህ ትላለህ እዛ ደግሞ ወልቃይት ትላለህ ምናምን ብለው በውስጥ ራሱ እንትን ይሉኛል። ካንተ ምን ጠብቀው ሁለቱንም ነው የምንጠቀመው። ደወሪ እሱ የጌም ጨዋታ አሁን ስላበቃ አከራካሪ ስለሆነ ጨዋታ በቃ አሁን የሚገብ ማለት መረዳት ያለበትን አስረድተናል። አሁን እሱ ጨዋታ ላይ ምንድነው ባህላዊ ጨዋታ ልጀምር። ያዘ አሁን ሚዩትን ያዘው። ሶ በጣም እኔ እንደ አያና በቃ እንዲህ አይኑን በጨዋጥቦ የብልጽግናን እንትን ለሌላ ሲሰጥ ማየት በጣም ነው የሚያሳፍረው። ባይዘው ጋይስ አክቹአሊ ላይክ ምን ማድረግ አይቻልም። የሥራ ጉዳይ ነው። ስራ ነው ያዙ የሥራው ጉዳይ ነው። በዛ ተረዱለት። ነገር ግን ያነሳቸው ጥጥቦች አሉ። ከዛ ውስጥ በጣም የገረመኝ ህወሓት የትግራይን ህዝብ አፍኖ በቃ አላስወጣ አላስገባ ብሎታል ምናምን በቃ እሪታው በዛ። ብራዘር ያንተ የምትደግፈው ድርጅት መሀል ሀገር ያለ ህዝብ መንቀሳቀስ አይችልም። ኦኬ ፌስቡክ ላይ ጻፍክ ብለህ ምን ታስር ግለሰብ ነው። በጣም በሚያስቅ ሁኔታ ማለት ነው። ይሄ መሀል አሁን አስተዳድሯል ብለም ያለበት ኤሪያ ላይ ህዝብ በሰላም መንቀሳቀስ የማይችል አሁን መጠፈሩ እኮ አይደለም ጠፍሮ መያዙ። ኦኬ ህወሓት ጠፍሮ ይዞታል። ነገር ግን ህዝቡ በሰላም እየኖረ መንቀሳቀስ ይችላል። ኦኬ አንተ ጋር ግን አሁን እናንተ ግለሰቦች ህወሓትን የሞቀስ ሞራላችሁ እኔ በጣም ነው የሚገርመኝ። ቤዚካሊ አሁን በጣም ቃላት እንዲያጥረኝ ያደርጋል የዚህ ልጅ ጎሬዎች ማለት ነው። ሶ አሁን ጄኖሳይዱ ኦኬ ሲመጣ ማወቅ ያለባችሁ ነገር ይኸውልህ ጋይስ፣ አሁን ለህዝብ ነው ፍትህ፣ ለህወሓት አይደለም። አሁን እነዚህ ግለሰቦች ይኸውላችሁ እና አያና የብልጽግና ሰዎች ኦኬ አንድ ጄኖሳይድ ኮሚቴ ተደረገ ማለት የተፈጸመበት ህዝብ መልስ ሲመጣ ለህወሓት መልስ የተሰጠ አይደለም። ህዝቡ ነው ጀስቲስ የሚያገኘው። ወዴት ይስሉታል? ህወሓት መፍትሄ እንዳገኘ አድርገው ለህወሓት ይለጥፉታል። ኖ ለዚህ ነው ቅድም ምን አላችሁ መሰላችሁ? ጄኖሳይድ እየጠየቃችሁ ከኤርትራ ጋር ተሰራላችሁ። አንድ ፓርቲ ከኤርትራ ጋር ሰራ ከማጋ ሰራ ምን አገባኝ እኔ። ህዝቡ ላይ የተፈጸመ ጄኖሳይድ ግን እንደናንተ ያሉ ሰዎች ወደ ያለም ሳነሳው ነበር። አይናችሁን ጭፍን ብላችሁ ዲናይ ለማድረግ የምትሄዱበት ርቀት መስፈርቱን ወደዚህ ሁለቱ ስታንዳርዶች ናቸው ወደዚህ ወደዛ። ይኸውላችሁ በጣም ሴንሲቲቭ ጉዳይ ነው። በህወሓት ጉዳይ የፈለጋችሁትን የፖለቲካ ስትፈተፍቱ ብዙም አንተን አጌንስት የሆነባችሁ ሰው የለም። በዚህ ህዝብ ላይ በተፈጸመ ነገር ግን ወደ ማሾፍ የምትሄዱባት ርቀት ትክክል አይደለች። በጣም እዚህ ላይ ሲሪየስ መሆን አለብን። ህዝብ ላይ የተፈጸመ ነገር ላይ አይ ድርጅቱ ነው የሚፈልገው ጄኖሳይድ እንዲባል which is በጣም የሚያሳፍረው ባይ ዘ ወይ ሶ አሁን በጣም ስበው የመጣው ነገር ጄኖሳይዱና መገንጠሉ ነው። ሶ አሁን መገንጠሉ ኦኬ አሁን የትግራይ ህዝብ ላይ ኦኬ ምን ህዝቡ አሁን ስቴት ፓወር ውስጥ እዚህ ኢትዮጵያ የሚባሉበት ሀገር ላይ ሲቀመጥ የትግራይ ህዝብ እንደ ህዝብ ማለት እንደ ኢትዮጵያዊ ኮንሲደር ይደረጋሉ ወይ? እንት ላይ ምን እንዳነበብኩ ልንገራችሁ። ፍሬ አያነን የሚመልስለት ሰው አታለች። ፍናን ልኬለታለሁ፣ ኬቪን ልኬለታለሁ፣ ሰናይን ልኬለታለሁ ነው እንጂ እኔ አልቻልኩም። እኔ ልናገር ለህወሓት ደግፌ ዝም በል በቃ ይብልህ። አያና ህወሓት ጋር ማለት ነው ዲል አድርጋችኋል። መጀመሪያ ጦርነት ተገባ ባልሆነ በሆነ የስ ከዛ ግን ፕሪቶሪያ ተፈራርሞ ብልጽግና ፕሪቶሪያን በስነ ስርዓት አላደረገ። በስነ ስርዓት የፕሪቶሪያ ስምምነት እንዲሄድ አልፈለገም። ቢፈልግ ኖሮ ሂውድን ቹዝ ጌታቸው ደብረጽዮን ሞንጆሪኖ እያለ አይደለም ነበር ቹዝ ያረገው ሆም ብሎ ኒውስ አርገሽኛል እንዴ? አዎ እንዴ ለምን አላረጋህም እንዴ? ግራ ገባኝ እኮ ነው። ለምን ነው ማላወራው ነው እኮ ጠብቂኛ። ስንት ነገር እኮ ነው ያወራው። 5 ነገር እኮ ነው ያወራው። ሁሉም መልስ ማግኘት አለበት እንዴ? 1 2 3 5 ነገር እኮ ነው የደረደረው።
አይተህመመኒ ወይ መልስለት ወይ ዝም በል እኮ አንቺ የምትፈልጊው ፖይንት ላይ ይመጣልሻል። አሁን የሆነ ሃርድ ምናምን መሆን አይደለም ያነሳቸው በጣም ብዙ ነጥቦች ናቸው። ለቀጥል ተቀጥያለሽ። እኔ ሄጃለሁ መጣ። አዎ ሂጂ፣ እንደዛ ይሻልሻል። እሺ ጠዲናት ወይ አንተ ነህ ተባብራችሁ ዝም ያጣደፈችን እኮ በተራ ሄዱበት። አዎ በትክክል አንሰጥም ብላን እንጂ ማት በተናገር ነበር እኮ ያጣደፈችን፣ ግን ሐሳባችን አጣጥፈናል። ኦኬ ከተምደና ሰው እዚህ ጋር ሰው ሆናችሁ መግባባት ሳትችሉ ሐሳባችሁን አቀናጅታችሁ ማውራት ሳትችሉ ነው እንገናኛለን ምናምን እያላችሁ ወንድም ይሻንዲ ኤኒዌይስ አያና ያነሳቸው በጣም በነገራችን ላይ አያና ከቀን ወደ ቀን ወደ ታች ነው እድገት እንዴት እንደ ካሮትና እንደ ምናምን ማለት ነው። በጣም አዝናለሁኝ። አሁንም ዛሬ የሚያየ ነው ለትግራይ ህዝብ ያለህን ጥላቻና ህመማችን የቱን ያክል እንደማይሰማህና እኔ በነገራችን ላይ ዛሬ እንደውም በደንብ ግልጽ ብለን ይመጣልኝ ስለተፈናቃዮች ማሸት በዚህ ልክ አያስፈልግም። ቲፒኤልኤፍ ሆስቴጅ አልያዘም። ቲፒኤልኤፍ እዛ ያለ አመራር አስተዳደር እስካልተቀየረ ሂደው ምክንያቱም እዛ ላይ ምን ተደርጎ እንደወጡ ታውቃለህ። ለምንም ስደተኛም እንደሆኑ ተፈናቃዮችም እንደሆኑ ታውቃለህ። በሀገራቸው በንብረታቸው በቤታቸው እንዳይኖሩ ተደርገው የወጡ ተባረው የወጡ ሰዎች ተገለው ተገፍተው የወጡ ሰዎች ያለ ምንም አይነት ነገር ሳይቀየር እንደውም ይባስ ብሎ ብዙ ነገር መንግስት በመንግስት ብልጽግና በሚባል መንግስት የተገዚ ዘብ የሚባል ፍናንን አንድ ሰው አንዴ እንዳታቋርጪ በእግዚአብሔር ፍናንን ላስገባው ኔክስት ታይም ማለት ነው። ሀብቱ ነው የሆነ ክርክር ስንጀምር መልስ መስጠት የሚችል ሰው ነው መልስ መሰጣጠት ያለበት። ኢቨን ዶ ማለት ነው ዊ ዶንት ሰፖርት ህወሓት አያና ቀጥቅጦ ሄድም አንዴት ሄድ አንደኛ ማለት ነው ምንድነው ያልከው መሰለህ አያና ፕሪቶሪያ መሰለህ አያና day one ነው ማለት አያና እነዚህ አሁን የነሱ ጀቴውን እንተውና የነቴዲ ናሆን ብልጽግናም ህወሓትም የፕሪቶሪያውን ስምምነት አላስፈጸሙትም በሁለቱም በኩል በምክንያት ታሶሪናለሽ ወሬ ፍራ በጣም የሚገርመው ግን አያና ሲያወራ አምስት ያን ቪዲዮ ሲያወራ ማንንም ኢንተራፕት አላደረኩም። አንቺ ነበር ማስቆም የነበረበት። እስቲ ቆይ ሚውት ያዙ ሪፕሬዘንት ማድረግ ያለበት ሪፕሬዘንት ያረጋታል። ጀቴ ፍሬ አንዴ ድል ከሰጠሽኝ 2 ደቂቃ ልናገር። እዚታች ወርደህ እንትን ትላለህ። አሁን ይኸውልህ አያና የፕሪቶሪያውን ስምምነት ልክ ህወሓት ብቻ እንዳላረገ ነው ብዙ ጊዜ የሚወራው አይደለም። በደንብ አድርጎ ብልጽግና ዳይዋን ማለት ነው እንዳይሰራ ጌታቸውን ሲመርጥ ማለት ነው ጌታቸውን ሲመርጥ ሆን ብሎ እንደሆነ ያስታውቃል። እኔ እነዚህን እፈልጋለሁ እነዚህን አልፈልግም ያለበት ምክንያት መስማማት ስለማይፈልግ ነው። መስማማት ቢፈልግ ኖሮ ከህወሓት ጋር ሰው አይመርጥም ነበር። መስማማት ስላልፈለገ ነው እነንተናን እፈልጋለሁ እነንተናን አልፈልግም እንተናን እፈልጋለሁ እንተናን በውስጣቸው መለያየት እንዲፈጠር ነምበር 1። ሁለተኛ ማለት ነው ያኛው ጠንካራ ፖለቲካሊ የኔን ፖለቲካ ይቀበልም ይሄኛው ይቀበላል የሚል ነገር ነው መሀላቸው ገብቶ እንደዚህ አይነት ችግር የፈጠረው ማለት ነው። የፕሪቶሪያውን ስምምነት ከትግራይ አይን ሆን ከኢትዮጵያ አይን ሲታይ ሁለቱም ናቸው ያልፈጸሙት። ከዛ ደግሞ ኮንቴስትድ ኤሪያ ተብሎ ማለት ነው ወደ ኮንስቲቱሽኑ ይመለስ ተባለ። ወደ ኮንስቲቱሽኑ ይመለስ በሚለው ነገር የከባድ መሳሪያ ራሱ ማለት ነው ራሱ የኢትዮጵያ መከላከያ ማን ነው ስሙን የሆነ ጀነራል ማለት ነው ማን ነው ኢታማዦር ማለት ራሱ ፊልድ ማርሻሉ ከባድ መሳሪያዎችን አስረክበዋል ያለውን ነው። በ30 ቀን ውስጥ መሳሪያ እንደሚፈቱ ታውቂያለሽ? በፕሪቶሪያ መሰረት በ30 ቀን ነው ሙሉ መሳሪያ ክላሽ ጭምር
እስከ ትንሽ መሳሪያዎች ድረስ በ30 ቀን ውስጥ ነው። አላማጣ ላይ ይኸውልህ አያና አላማጣ ላይ ማዛ ሆቴል የአፍሪካ ህብረት ታዛቢዎች በነበሩበት አስረክበዋል ተብሎ ቪዲዮ ተሰርቶ ፎቶ ተነስተው ተረካክበው የተወሰኑ ቲዲኤፎችም ትጥቅ ፈተው የገቡበት ለአውሮፓ ህብረትና ለአሜሪካ የተላከ አንተም ታውቀዋለህ፣ ሁላችንም እናውቀው። ይሄ ተደርጓል። ይሄ ሲደረግ በብልጽግና ምንድነው የተደረገው? መብራት፣ ባንክ፣ ኤሌክትሪሲቲ እሱ አልነበረም ስምምነቱ። እሱ አልነበረም ስምምነቱ። ሄድና ስምምነቱ ላይ ስምምነቱ የነበረው ቆይ አለ ኢንፍራስትራክቸር ተጓዳኝ ነው የሚለው። ቆይ አዳውሩት የዩቲዩብ ዜና ከሆነ ቆይ አያና ተጓዳኝ ነው የሚለው። በተጓዳኝ ነው የሚለው። እሺ አይ ልስማችሁና እኔ በደንብ ስለነገርኳችሁ ልስማችሁና በኋላ ላይ አንድ ላይ መልስ እሰጣለሁ። ችግር የለም። ኦኬ እሺ በተጓዳኝ ይላል። ቆይ አንድ ጊዜ ወደ ኃይሌ ተመልሰ በስነ ስርዓት ይኸውልህ አያና መልሰው ራሱ ፊልድ ማርሻሉ ወጥቶ ተናግሯል። እንደውም ምንድን ነው የመለሱት? ከባባድ መሳሪያ ማን ከባድ መሳሪያ ጠየቀ? ዲዲአር ማለት ዲስአርማመንት ነው የመጀመሪያው። ከዛ ከኢትዮጵያ መንግስትም የሆነ ነገር መመለስ አለ። ዲስአርማመንት ማለት እኮ ከባድ መሳሪያ ማስረከብ ነው የሚጀምረው። አዎ ይጀምራል እንጂ አያልቅም። ቆይ ይኸውልህ አንደኛ የብልጽግና ዋና ማርሻል ፊልዱም በቪዲዮ አለ። ሁለተኛ እያነገርኩ ነው አላማጣ ላይ የአፍሪካ ህብረት ተወካዮች ባሉበት ቪዲዮ አለ። እሱም ዲዲአር ሲደረግም ትጥቅ ሲፈታም በኢቲቪ መሳሪያ ሲያስረክቡም ይሄ አለ። ምን ይላል ስምምነቱ? በተጓዳኝ ደግሞ ይላል። ይሄ ሲደረግ በተጓዳኝ ደግሞ በኮንቴስትድ ኤሪያ የሚባሉት ያለው የአማራ ፋኖ እንደዚህ ምናምኖች አይልም ታጣቂዎች ቆይ ትጥቅ ይፈታሉ አይልም። የኢትዮጵያ መንግስት እነዚህ አይልም እንደዛ የሚል የለውም አይልም። ከትግራይ ክልል ውስጥ ነው የሚለው። ከትግራይ ክልል ውስጥ ማንም ኢኤንዲኤፍ ያልሆኑ አካላት ኮንከረንትሊ ይወጣሉ ነው የሚለው እኮ። እሱን ኮንቴስትድ ኤሪያ አይልም። ኮንቴስትድ ኤሪያ ራሱን የቻለ ኦኬ። እንደውም አሻሻልከው እኮ ኦኬ። ከትግራይ ክልል ይወጣሉ። የሚያወጣው ደግሞ ነን ኤንዲኤፍ ከኢትዮጵያ መከላከያ ውጭ ሆኑ ይወጣሉ ይላል። የኢትዮጵያ መከላከያ ደግሞ ያደረገው ምንድነው? የተከዜ ዘብ ሌሎችንም አስታጥቆ ሌላው እኔ ያላማጣ የኮረም ልጅ ነኝ። አላማጣም ያው አገሬ ነው። 3 ከንቲባ ነበር የተሾመው በኮማንድ ፖስት ስር ሆኖ በመከላከያ ስር ሆኖ 3 ከንቲባ ነበር የተሾመው። የአማራ የራያ ራዩማና የትግራይ ይሄ ታጣቂዎች ኢቭን እኔ ማቀው መከላከያ ሆነው የታጠቁ በመከላከያ ስር እንዲገቡ እንጂ እንዲፈቱ አልተደረገም። በራያ አንደኛ። በምዕራብ ትግራይ ደግሞ ሙሉ በሙሉ እነ አሸተ ደምለው ፌስቡክ ፔጁ አሁን ድረስ ያለ ቪዲዮ ነው የምነግርህ። በፎቶ በቪዲዮ በጽሁፍ ሳያፍር የጻፈው አሸተ ደምለው ሚል የራሱ ፔጅ አለው። ገብታችሁ ይዩ። መከላከያ እነከሌ ብሎ ስማቸውን ጠቅሶ ያስመርቅ። ይሄን አላደረገም። ጌታቸውን የወቀስንበት ምክንያትም አንዱ ይሄ ነበረ። ይሄ ሳይደረግ ለምን ይሄን አረጋችሁ? የጨርጨር ስምምነት ታስታውሰው እንደሆነ ከስምምነት እያደረጉ ይሄዱ ስለነበረ በእምነት ነበር ሄዱት። ጥሩ ሄዷል። ራያ ላይ ጥሩ ሄደው ነበረ። በኋላ ሙሉ በሙሉ ቲዲኤፎች ከራያ ይወጡ ተብሎ እንዲወጡ ተደረገ። እነዛኞቹን እንደ ማስወጣት ግን የመከላከያ ካምፕ ውስጥ እንዲገቡ ተደረገ። እኔ ምዕራብ ትግራይን አላውቀውም፣ ቤተሰብ የሉኝም እዛ ጋር። እስጋይ እንደዚህ ቤተሰብ ስለ ወንድም እህት ነው የምነግርህ። ያዩትን ነው የነገሩኝና እዛ ያለውን ይሄ ተደረገ።
በምዕራብ ትግራይ ደግሞ ያው አንተ የምታውቀው ቅድም ነገርህ የነበረው ማነው ስሙ የብልጽግና ማዕከላዊ ኮሚቴ አባል ነው አሸተ ደም ነው። ይሄ ሰው አሁን ድረስ ፌስቡክ ፔጁ ላይ አለ ይሄን አድርጓል። ቅድምም ስልህ ነበረ ብዙ ነገር እየካድክ ነበረ። ጄኖሳይድ እንዳልተፈጸመም ስትክደን ነበረ። ብልጽግና ግን ራሱ አምኖ ትግራይ ላይ ጄኖሳይድ እንደተፈጸመ አምኖ የሽግግር ፍትህ ብሎ ኮሚቴ አቋቁሟል። ብልጽግና እንኳን አምኖ ያቋቋመውን አንተ ጄኖሳይድ እንዳልተፈጸመ ደግሞ ትክደናለህ። በዚህ አሁን ፕሮፓጋንዳችሁ እንዲጥም ከሆነ አይመስለኝም። ኦኬ ሌላው የመጨረሻ ልነግርህ የምፈልገው ታደሰ ወረደ እየተነሳ ነው። ብልጽግና ከህወሓት ጋር እንደሚስማማ እርግጠኛ ነኝ። አሁንም አማራጭ የለውም። ፍሬ ከዚህ በፊት ነግርሽ የነበረው ከደብረ ብርሃን እስከ ራስ ዱሜራ የሚዘረጋ ይሄ ዋይድ ሬንጅ የሆነ ጦርነት አቅም የለውም። ተዳክሟል። ኦሮሚያ ውስጥ ያለውን የኦሮሞ ታጋዮች አሉ፣ የአማራ እንደዚህ ኢትዮጵያውያን ማለት እነዚህና ሁሉ ኢትዮጵያዊ ተነስቶበታል። ይሄንን ለማስታረቅ ሲል ታደሰ ወረደ አሁን ይነሳል። የድሮ ምክር ቤት ይተካ ይቀበለዋል። አይንህ እያየ ነው የምነግርህ። ይሄን ቃል እደግመዋለሁ ሌላ ቀን እኔ እናንተ እንገናኛለን። አያና ወይ ጦርነት ይከፍትና ይሸነፋል ወይ ይቀበለውና አልተቀበልኩትም ህወሓትን ምናምን በሚል ዝም ብዬ እቀጥላለሁ ባጀት ዘግቼ ምናምን ሚል ይሄዳል። ታደሰ ወረደን አንስቶ የድሮን ማምጣት ማለት ጦርነት መክፈት ማለት ነው። ይሄን አያረግም ብልጽግና። አሁን ይሄን ሌላ ቀን እናወራበት አንተ ጋር እና አመሰግናለሁ። ፍሬ እድል ስጥ እንጂ ኦኬ የኔ ነው መሰለኝ። ፍሬ አድሚኔ ነው ታረግሽው። ኦኬ ሰጣ። ኦኬ እሺ እኔ ነኝ ፍሬ። አመሰግናለሁ። ባይዘው መጀመሪያ የሚጠይቀው ለአያና ነው። አያና አሁን ህወሓት ያው የትግራይም የኢትዮጵያ ህዝብ ችግርም ያው ህወሓት መሆኑ ይሄ የተረጋገጠ ሀቅ ነው። አሁን ተፈናቃይ እንዳይመለሱ የሚያደናቅፍ ከሆነ የሚያስቸግር ከሆነ ፌደራል መንግስት የኢትዮጵያ መንግስት ነው ማለት በሰላም ዓለም አቀፍ ማህበረሰብም አሳውቆ ሁሉም ነገር አሳውቆ እምቢ ብሎ የሚያደናቅፍ ከሆነ ወይም ደግሞ ችግር ፈጣሪ ከሆነ እነዚህ ዜጎች ዝም ማለት ነው ያለበት ፌደራል መንግስት በኃይልም ቢሆን ህዝቡ ወይም ደግሞ የዜጎች ደህንነት የመጠበቅ ኃላፊነት እኮ በፌደራል መንግስት ነው ይመስለኛል። ስለዚህ ህገወጡ የህወሓት ቡድን በቃ አይገውም ስላለ በቃ እነሱ ህዝቡ መከራውን ይበላል ማለት ነው። ይሄ ለምን ሆነ ነው? ለምን ሆነ? ይሄ ጥያቄ ላንተ ነው። ሁለተኛ ወደ ኃይሌ ዲዩን አያና ለአያና ኦኬ ለአያና አሁን እኛ ጋር ደግሞ የሚነሱ ነገሮች አሉ። አሁን ለምሳሌ ተፈናቃይ ለምን አይመለሱም? እንዳይመለሱ ደግሞ ፌደራል መንግስት ነው ችግር እየፈጠረ ነው የሚል በብዛት ይነሳል ማለት ነው። ሆነም ግን ህወሓት ደግሞ ከመቀሌና ከራያ ከእንደርታ ደግሞ ህዝብ እያፈናቀለ ነው ያለው። አሁን ምንድነው እያልን ያለን ማለት ለትግራይ ተወላጆች ነው የሚጠይቀው። ከመቀሌም ከተለያዩ አካባቢዎች ደግሞ ህወሓት
የህወሓት ታጣቂና ህወሓት ቡድን ማለት ነው እያፈናቀለ ነው። አሁን ለትግራይ ተወላጆች ይሄ ምንድነው የምትሉት ነው? ማናቸው አሁን ችግር ለትግራይ ማለት ለትግራይ አሁን ለምሳሌ ተፈናቃይ ችግር አሁን ለምሳሌ ወደ ፌደራል ነው ሁሌ የምንሰነዝረው ችግሩ ማለት ነው። አሁን ግን በቅርቡ ማለት ነው ከጌታቸው ወደዚህ እንኳን ብናይ ከመቀሌም ከራያም ከሰብዓ እንደርታም ከተለያዩ ቦታዎች ህዝብ እያፈናቀለ ነው ያለው ህወሓት። ስለዚህ ችግሩ ውስጣችን እንዳለ ማወቅ ይኖርብናል ማለት ነው። ክሬተር አነ ዘይፈልጡ ትግራይ ያለው ህዝብ ዝፈናቀለሉ ቦታ አይሰማዓናይ ወለት መቀሌ ቤተሰቦች አያቴናው ናሉ የት ነው የተፈናቀላችሁት? ግራ ገብቶኝ ነው። ኦኬ ደህና ችግር የለውም ፍሬ። አሁን ለምሳሌ ለራሱ ቲዲኤፍ ለሁለት ተከፍለዋል አይደል? ተገፍቶ እኮ ነው የወጣው ቲዲኤፍ። እንደገና የፖለቲካ ፓርቲዎች አሉ። አዳምጪ። የፖለቲካ ፓርቲዎች ከቀያቸው ከመንደራቸው ግማሻቸው ተገድለው ግማሻቸው ታስረው እነሱ ደግሞ የሸሹበት ሁኔታ ነው ያለው። ስለዚህ ህወሓት የትግራይ ህዝብ ችግር ፈጣሪ መሆኑ ሁላችን ማመን ያለብን ነገር ነው። አይገናኝም እኮ ሁለቱም ያነሳቸው ነገሮች አይገናኙም። የህዝብ መፈናቀል ነው ያልከው። ህዝብ እያፈናቀለ ነው ካልክ የት አለ የተፈናቀለ ህዝብ? የትኛው ካምፕ ውስጥ የት ነው ያለው? አሁን ለምሳሌ ምን መሰለ ከቢኤ የህዝብ የመፈናቀል ጉዳይ እንትን ይላል ማለት አንዳንድ ጊዜ ሚዛን ነው ጥሩ ነው የፈለገ ተቃውሞንም ከቢኤ አዳምጠኝ። አሁን ለምሳሌ የተፈናቃዮች ጉዳይ ሁሌ ወደ ፌደራልም እየሰነዘርን ያለው የፌደራል ችግር ነው ምናምን እያልን ነው ያለው። ከመቀሌ ከሰብዓ እንደርታ ከራያ ደግሞ ህወሓት የሚባል ህገወጥ ቡድን ህዝብ እያፈናቀለ ነው እኮ እየተፈናቀለ ነው ያለው። አሁን ክሬተር እኔ ህወሓት ሰው ይገላል አይደለም ማፈናቀል ምንም አያረግም ማለት አይደለም፣ ግን ቡልሽት ውሸት ስለሆነ ነው። ለምን በላይ ትግራይ ውስጥ ማለት ነው አያና ግልጽ እንናገር ተቃዋሚዎች አሉ። አዎ የተወሰነ ቢኮዝ ኦፍ ሉስ ስለተደረገ ዋሩ ነገሩ ስላልተሳካ መቃወም ጀምረዋል። ተጋሩ የተወሰነ ማጆሪቲ ገጠሩ ግን ህወሓት ነው የሚደግፈው። አሁን ይሄ ውሸት ተቃዋሚዎች ማለት ነው አንደኛ ብልጽግናና ህወሓት ላይ ስማሙ የተቸገረበት ምክንያት ምንድነው? እንደነ ክሬተር አይነት ስምረት ምናምን ተፈጥረው ለብልጽግና ያልሆነ ኢንፎርሜሽን ይሰጡታል። ያልሆነ ኢንፎርሜሽን ይሄ አያዋጣም፣ ለትግራይ አያዋጣ፣ ለብልጽግናም ውሸት ፊል አታድርጉት። እኛም መተህ ደግሞ ማለት ነው ማናቃት ትግራይ ካለች ንገረኝ ዘመዶቼ እኔ እኮ ተፈናቃይ ነኝ። አንተማ ፖለቲከኛ ነህ። የግሉ ሀሳብ ነው ከስምረት ጋር የግሌ አይደለም። ህዝብ እየተፈናቀለ ነው በጣም በስፋት ማለት ነው። ስምረትማ ተደራጅታ በውሸት አንደኛ ናት። ከህወሓት ትበልጣለች በውሸት። አንዴ እነሱም ከቀያቸው መፈናቀል አለባቸው እንዴ? ማለት ከቀያቸው እኮ መኖር አለባቸው አይደል? የለባቸውም እንዴ? አሁን ለምሳሌ ከተፈናቃይ ከዛ ህወሓት ያገለግለው የነበሩ እኮ ከወልቃይት ወደ አሁን ተፈናቅለው የመጡ አሉ እኮ። ምንድነው የምትይው ፍረ? ማንኛውም ፖለቲካ በሰላማዊ መንገድ እስከተንቀሳቀሰ ድረስ ከቀየው መኖር አለበት ነው። አንተ የምትለው ይገባኛል፣ ግን አይ ቲንክ የተወራ ካለው እንትን ጋር ተደራረበባቸው። ወደ አዲስ አበባ በአውሮፕላን ጦርነት ሸሽቶ ወደ አዲስ አበባ የሚሄደው ሰው እየተፈናቀለ ነው ብለሽ ታስቢያለሽ? ወጣቶች በብዛት ወደ አዲስ አበባ እየሄዱ ነው ከትግራይ። ይሄ መፈናቀል ነው ብለሽ ትቆጥሪዋለሽ ወይስ አይቆጠርም? እኔ መፈናቀል ሳይሆን አሁን ከትግራይ ጦርነት አንፈልግም የሚሉ ወጣቶች ተፈጥረዋል። አልተፈጠሩም አይደለም፣ ተፈጥሯል። ተቃውሞ አለ ህወሓት አላቸው። እንደዚህ እንደሚለው ግን አያና አስዌር ነው ማለት ያለው። እኔ ምንም ያስዋሽ ነገር ለህወሓት ብዬ በምንም ተአምር ማጆሪቲ ሰሜ ቆይ ፍሬ ከራያ አንድ ጊዜ ሽክሬት ህዝብ ነው የምትለው አያና ህወሓቶች ናቸው። በቃ እነዚህ በተለይ እናቶች አሮጊቶች ምናምን እንደዚህ ህዝቡ ተፈናቀለ ሚላቸው ከነ አፍናን በላይ ህወሓቶች ናቸው። ፍረ ይኸውልሽ አንቺ ሆስት ስለሆንሽ ሌሎቹን እንኳን ቆይቼ መልስላቸዋለሁ። ችግር የለውም በደንብ ስለተናገሩ። ቆይ አንዴ ክሬተር አንቺ ግን የዛሬ 8 ወር ሄጄ ከማራማዊትና ማን ነው አሁን ታሰረ መሰለኝ ሰብዛ ነሰብ ነው ምናምን የሚባል ልጅ አብረው የተደረገው ውይይት እዛ ላይ በጣም ድርቅ ብለው ህወሓት ውስጥ ምንም መሰንጠቅ የለም እነ ጌታቸውና ደብረጽዮን አንድ ናቸው ብሎ ሲከራከሩ ሄደሽ ማለት አንቺ ያልሽ አላልኩሽም? ማራማዊትና አብሯት የመጣው ገብረ ነው ማን ነው የሚባለው? ሰብዛ ነሰብ ነው
ጌታቸው እንደያዛችሁ እኮ ስላወቃችሁ ነው። አዎ እነሱ ጌታቸው እንደያዛችሁ ስላወቃችሁ ነው። መሰንጠቅ አለ ሲባል ምንም ስንጥቅ የለም የፖለቲካል ክላሱ አንድና ዘሴም ነው ምናምን ብሎ ጌታቸው እንደያዛችሁ ስላወቃችሁ ነው። እየተከራከሩኝ ነበረ። ገብቶሻል? ዛሬ አንቺ የምትይው ነገርም ነገ ታደሰ ወረደ ላይ እየተሄደ ባለበት መንገድ ከተሄደ ታይዋለሽ ለልሽ ነው። ፕሊዝ ሞስት ኦፍ እዚህ ቤት መጣው ተቃዋሚዎች ከነሱ በፊት ነው ህወሓትን መቃወም ልጅ ነኝ። ሞስት ኦፍ ዘም ነው ማለት ሞስት ኦፍ ዘም አያካናና አንበር ተጋደለ እያሉ 4 ኪሎ አለመግባታቸው ነው መቃወም የጀመሩት። እኔ እነግርሃለሁ በግልጽ ውሸት አልወድም። አይዋሹ። ትግራይ ላይ ተቃውሞ አለ። አዎ አለ። አዎ ግን ህዝቡን እያፈናቀለ ህዝቡ አይደለ ወይ ህወሓትን ህዝቡ ውስጥ አይደለችው ያለችው። አሁንም ህወሓት as we speak ጌታቸው ሲባረር ህዝቡ ከሱ ጋር ከህወሓት ጋር ባይሆን ኖሮ ጌታቸው ጋር ከሆነ እኮ ህዝቡ ሴፍ ያደርገው ነበር። ህዝቡ እኮ ማለት ነው ሞስት ኦፍ ኢት የህወሓትን አላማና ሐሳብ ስለያዘ እኮ ነው እንጂ ህዝቡ ጋር የለም ማለት አንችልም። ተቃውሞ አለ። አዋል እኔ ያልኩሽ ያለው እየተቀየረ ነው። ያኮ ያለ አንድ ስኬፕ ተቀየረው። ቅድም የዘረዘርኳቸው የመጀመሪያዎቹ አራቱ በ8 ወር ውስጥ ማለት ነው 50 ዓመት የተሰራ የህወሓት ጥርነፋ በ8 ወር ውስጥ በእነዚህ አራቱ ምክንያት ነው የትግራይ ህዝብ አንክሮ ቲፒኤልኤፍ ወደ መጥፋት እየሄደ ያለው። በጣም በፍጥነት እየተቀየረ ያለ ላንድስኬፕ ነው። ተነቅቶበታል። አሁን መደበቅ እየቻለ አይደለም። ህዝብ ስር ሚዲያ ላይ ያለው ምናምን ነው የሚበረታው ነው። እሱን ያልኩት እኮ ነው። ኦኬ እኔ ልቀጥል። ባይ ዘ ወይ እዚህ ጋር ማወቅ ያለብሽ ፍሬ ከ50,000 በላይ ከጌታቸው በኋላ ማለት ከጌታቸው በኋላ የተፈናቀለ ሰው አለ። ግልጽ ለመናገር ማለት ነው። ይሄ የተፈናቀለው ሰው በህወሓት ምክንያት ነው የተፈናቀለው። በህገወጡ የህወሓት ቡድን ነው የተፈናቀለው። ይሄ ማወቅ አለባችሁ። አሁን ሊገለጥላችሁ ላይችል ይሆናል። ሆነም ግን ሆኗል አለ። በአዲስ አበባ በተለያዩ በአፋርና በትግራይ መካከል ያለው ወጣቶች ከ40,000 ከምናምን ሺህ የሚሆኑ ወጣቶች ነው ያሉ በአፋርና በትግራይ ያለ ድንበር ማለት ነው። ስለዚህ እነዚህ ሰዎችም ተጋሩ ናቸው። ህወሓት ያፈናቀላቸው ናቸው ከቀያቸው ማለት ነው። ስለዚህ እሱም ብረት ስላነሳ ነው ህወሓት ብረት ወይም ደግሞ ይሄ ክላሽ ስላነሳ ነው። ግማሽ ተገድለዋል፣ ግማሽ ታስረዋል፣ ግማሽ እስካሁንም እየታሰረ ነው ያለው። በጣም ብዙ ግፍ እየሰራ ነው ያለው። ስለዚህ ይሄን በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ሁሌ ለህወሓት ሽፋን መሆን በጣም ነው የሚያሳዝነው። ወደ ሁለተኛ ነጥቤ ለመሄድ አሁን ለምሳሌ ሀገርነት ይነሳል። ሀገርነት ጥያቄ ሽፋን ማለት ነው። አሁን ሴራው ህወሓት የሚድንበት ሜካኒዝም ነው እያመጣ ያለው ሀገርነት ጥያቄ ማለት ነው። አሁን ሀገርነት ጥያቄ እኮ የሚመጣው ጭቆና ካለ ነው። የኢትዮጵያ ስርዓት ደግሞ ፌዴራሊዝም ስርዓት ነው። ትግራይ ውስጥ ኦሮሞ አይደለም የጨቆነው ወይ አማራ አይደለም የጨቆነው 30 ዓመት ማለት ነው። ህወሓት ነው እየመራ ያለው እስከዛሬ ቀን። ማን ጨቆነት ነው ሀገር የሚሆነው? ይሄንን እስማማለሁ ካንተ ጋር ነኝ። የመጀመሪያው ጋር ክሊር ውሸት ነው ያልኩት። አሁን ይሄን እንገባ ና እንደዛ አይነት አትሳደብ። ውሸት አትበይ። እኔ እኮ ነኝ መሬት ላይ ያለው ፍሬ። ለምንድን ነው እንደዚህ የምትዛለፊው? ሶሪ ስህተት ነው የመጀመሪያው። ሁሉ ግን እስማማለሁ 100% እስማማለሁ ካሁኑ ጋር የመጀመሪያው ጋር ግን ስለዚህ ሀገርነት ጥያቄ የሚመጣው አሁን ለምሳሌ ትግራይ ውስጥ ለ30 ዓመት የጨቆነው ህወሓት ነው። ህወሓት ደግሞ የትግራይ ተወላጅ ነው። ስለዚህ ማን ጨቁነን ነው አሁን ሀገር የሚሆነው? ፌዴራሊዝም ስርዓት ነው። ይሄ ሸፍጥ ነው ራሱ የህወሓት ትግራይ ውስጥ ሀብት ያለው ጠበንጃ ያለው ሁሉም ነገር ያለው ህወሓት ነው። ስለዚህ እዛ ጋር አቅም ያለኝ እኔ ነኝ ስለሆንሁ ስልጣኔ ለማስቀጠል ወይም ዘረፋዬን ለማስቀጠል ሀገረ ትግራይ በሚል ሽፋን ወጣቱ ዙሪያ መለስ 360 ዲግሪ ክላሽ አስይዤ እዛ እንዲኖር አደርጋለሁ። ከዛ በኋላ እኔ ቤተሰቤና ሁሉም ነገሬ ይቀጥላለሁ የሚል አጀንዳ ነው፣ ፕሮፓጋንዳ ነው። ህወሓት የማዳን ስልት ነው እንጂ ሌላ አይደለም። ስለዚህ ይሄ መንቃት ነው ያለብን ነው። እኔ ጭቆና ማለት ከሌላ ብሔር መጥቶ የሚጨቁነን ነገር ካለ ዛትሶ ትክክል ነው። አለበለዚያ የተካሄደው ጦርነት ህወሓት የፈጠረው ጦርነት ነው ትግራይ ውስጥ የመጣው ማለት ነው። ስለዚህ ይሄ በተገቢው እንትን ማድረግ አለብን። ከዛ በኋላ አሁን ጄኖሳይድ
አሁን ምንድነው እየፈጠረ ያለው ህወሓት? ጦርነት ሆኖ እየወለደ ያለው አሁንስ ምን ይባል ነው? ከጄኖሳይድ በላይ የሚመጣ ስም አለ ማለት ነው። ይመጣል እንደገና ማለት ነው። አሁን ከህወሓት ጦርነት እየከፈተ ነው። አሁን ለጦርነት በጣም በቂ የሆነ ዝግጅት አድርጓል። የትግራይ ህዝብ ለመጨረሻ ጊዜ የማጥፋት አጀንዳ ማለት ነው። እሱን ለመኖር ማለት ነው። ስለዚህ አሁንስ ምንድነው የምትሉት? አሁን ያሉ ነገሮችን ዓለምን አሳምኖ ማለት ጫና ካለ ሌሎች ነገሮች ካሉ ለዓለም ፍትህ ለዓለም ህዝብ አሳምኖ ለማላው ብሔር ብሔረሰብ አሳምኖ በሰላም መንገድ ጠይቆ ለምንድነው ይብቃው የትግራይ ህዝብ የማይሉ? ለምንድነው አሁን ጠበንጃ የሚያነሳው? ስለዚህ ጄኖሳይድ እናወራለን። አሁን ደግሞ ጦርነት ነገ ነው የሚጀመረው ከነገ ወዲያ ደግሞ የሚጀመረው የሚል ጊዜ ነው ያለነው። ስለዚህ ይህንን ነገር በደንብ በተገቢነት እንትን አለ። ከዛ በኋላ ደግሞ ጄኖሳይድ ማለት ጄኖሳይድ በህጉ መሰረት ማረጋገጥ ከፈለግን ህወሓት ፊት ላይ ያስቀምጠን አይደለም። ህወሓት እኮ ጄኖሳይድን ራሱ አሁን እዚህ ጋር እየጠየቃችሁ ያላችሁ የህወሓት ካድሬዎች ናችሁ። እናንተ ራሳችሁ እኮ ተጠያቂዎች ናችሁ። በመከላከያ ላይ ያደረጋችሁት ሌሎች የምትጠየቁበት ሜካኒዝሞች አሉ በህግ ማለት ነው። በኢትዮጵያ ናባ እንታሰረከር ቆይ አዳምጠኝ ልጨርስና ከዛ በኋላ ትቀጥላለህ። ወደ ኃይለ ጨርስ። እብዶች ትንሽ አውርቷቸው ክሬታ ስለዚህ ምደክ አቃጣጣቃለልና ከዛ ፈናን ከዛ ባህረ እሺ ስለዚህ አሁን ለምሳሌ በህጉ በራሱ ማለት ነው በፍላጎቱ በቃ ማንም ለምንድነህ ምናምን የሚለው ሰው ይሆን ህግ የምድራዊ ኃይል የለም ብሎ እኮ የኢትዮጵያ ሉዓላዊነት አፍርሷል አይደል? አላፈረሰም? ያው ከኤርትራ ጋር ማለት ነው አንዲት ሉዓላዊት ሀገር ጽምዶ 40 ምን ማለት ነው? ጽምዶ አለ ግን ጽምዶ 40 ምንድነው? 40 ጊዜ እኮ ተገናኝተዋል። ቁጥርም ተቆጥራላችሁ። ኦኬ አዎ 1 2 ጽምዶ 1 ጽምዶ 2 ጽምዶ 3 እያለ እኮ ጽምዶ 40 ደርሰዋል ማለት ነው። ስለዚህ ይሄ ደግሞ ለትግራይ ህዝብ ጦስ ይዞ ነው የሚወጣው። ወልደዋል በለኝ 40 ከደረሱማ ታዲያስ ምንድነው ፍሬ? በጣም እኮ ነው በጣም የሚያሳፍር ነገር እኮ ነው የሚያሳዝን ነገር እኮ ነው የተደረገ ያለው። ይሄ ደግሞ የኢትዮጵያ ሉዓላዊነት አፍርሰዋል ህገወጥ የሆኑ ሰዎች አሉ ትግራይ ውስጥ ተብሎ እንዲወራ እንደገና እንደ 2013 ነገር ይዞ እየመጣብን ነው ያለው። ጣጣ ይዞብን ነው እየመጡ ያለው። የትግራይ ህዝብ ምን አደረገ? እነዚህ ሰዎች አምርረን ነው መታገል ያለብን። ባይዘወይ አምርረን ማለት ነው ከትግራይ ህዝብ ነጥለን አምርረን መታገል ያለብን የህወሓት ህግ በቃ ነቀርሳ ማለት ነው። ከዛ በኋላ ምንም ችግር የለውም። ማለት አሁን ለምሳሌ ህገ መንግስታዊ ክልላዊ አስተዳደራችን በህገ መንግስቱ እስካልፈረሰ ድረስ መሬታችን በኢትዮጵያውነት ማለት ነው በኢትዮጵያውነት ማዕቀፍ ግን አስተዳደራዊ ጥያቄ በህገ መንግስቱ መጠየቅ ትክክለኛ ነው፣ ተገቢ ነው። በቃ ህገ መንግስቱ ወይ ይፍረስ ወይም ደግሞ ህገ መንግስታዊ ክልላዊ አስተዳደር ነው እያልኩ ያለው እንጂ መሬት የብሔር ብሔረሰቦች ሀብት ነው። ማንኛውም ኦሮሞ ትግራይ ሄዶ መኖር ይችላል፣ መሬት ማግኘት ይችላል። ማንኛውም የትግራይ ተወላጅ ኦሮሞ ሄዶ የመስራት ሀብት የማፍራት ባለው መንግስት ደግሞ ንብረቱ የመጠበቅ መብት አስቀምጠናል በህገ መንግስቱ ላይ ማለት ነው። ስለዚህ ይሄ ነገር ህገወጥ የህግ የበላይነት በሁለተኛው ዙሪያ ትመጣለህና አሁን አጠቅለው ከዛ አንድ ጊዜ እድል ስጪኝ ፍሬ። ለምን ምን አድርጌ ለምን መጀመሪያ ማይቴ አይ ዶንት ቲንክ ደቂስ ከዲኻ ወላ ክንዴ ሰዓት እዩ ገዛ አደኻ ዋ ፍናን ቀጥል ኖ ኦኬ ማለት አያና የሆነ ነገሮች አንስቶ ነበር የሰማሁ አይመስለኝም። ከዛ ባህረ ወይ አንድ ኖ የብልጽግና አልጋንጣፊዎችን ትንሽ ማለት ፈልጌ ነበረ።
ወደ ስድብ ነው። ምን ቸገረህ አንተ? ሲሻቢያ ያልጋል እንጣፊ ምን አለ አንድ ጊዜ ሲሻቢያ ያልጋል ስነ ስርዓት ያዘ ወደ ኃይሌ እንዴ ሰዎች ፍናንደና ተዋቸው። አያና ፒስ ነው ስሜት ነው። ልንጨቃጨቅ ነው የመጣ ነው። እንጫወት መጫወቻ ከሆነ ምንም ስቴጅ ላይ መሆን የማያስፈልገንም። ማውራት ረገጣ እንዴት ነው ግን ፍናን ረገጣ ላይ እኔ ልራገጥ ነው መጣው ያወቅ እሺ እኔ አያና ሲናገር አልሰማሁትም፣ ግን እንግዲህ ተባለ በተባለ ባይዘበይ ከኔ በኋላ መናገር ትችላለህ። አይ ካን ብሪፍሊ አያና ይናገርና ከዛ እኔ ልናገር ይሻላል። ሚስ አንደርስታንድ የሚያደርጉኝ ነገር ብዙ ነገር ስላለ እንዴ ባህረ እያለ ነው እንዴ የምናወራው? ደህና ችግር የለም አያና አያና ፍናን እንድመልስለት ፈልጋለሁ። እኔ እንትን ነኝ እኔ እኮ እንዴ አለብኝ እንዴ ማን ነው ፍናን እኮ አያና ይሄድ ከዛ አያና ይሄድ ከዛ ባህረ ይሄድ ከዛ እንሄዳለሁ። ችግር የለም። የሆነ ነገር የተናገረው እኔ ያልተስማማውበት ነገር አለ። መልስ ሊሰጠው ይገባል። እኔ ነው እንትን እለዋለሁ። ላንቺ አያና እኮ ሊደግም እኮ ነው ታዲያ እንዴ እዚህ ነበር ነው። ይኸውልሽ አያና ይሄድ ባህረ ይሄድ ከዛ እንሄዳለሁ። ችግር የለም። ባህረ ይያለ እኔ ልሂድ ከዛ አያና ከዛ ፍናን እንደዛ የሚባል ነገር አይሰራም። ችግር የለም። ምንም ችግር የለውም። ባህራዊ ችግር የለም። ሂድ ጎይታና ቀጽል አይ አላፈረም። የባህር ሐሳብ እዚህ ግባ የሚባል ስላልሆነ ችግር የለም። ገና ሳይናገር እዚህና ሐዲስ ሽታ ዶክተር ተከባበሩ ህሌ በእናትህ በቃ ሰዎች ሰዓት አንፍጅ። ባህረ ሂድ አያና ሂድ ከዛ እንሄዳለሁ። እሺ ችግር የለውም። 4 ኪሎ መታችሁ ብትረብሹ ነገር ባህረ ማለት እኮ አያና በትግርኛ ማለት እኮ ነው። ምንድነው የምታሰሚን? ወደ ኃይል ጨርሳለህ። የዚህ ሳምንት ወሬ ጨርሳለህ። ዶክተር ይቀጥሉ። ኦኬ ዶክተር ቀጥሉ። አያና ሰብስታንስ አለው። ወደ ኃይል ያስወጣ ማን ያስወጣው ነው? አይደለም አድሚን አለው። መልሱት። ኦኬ አሁን እኔ መናገር የምፈልገው ማለት ነው እየሰማው ስለነበረ ነው። ከዛ በኋላ ፍናንን አያናም ተከራክሮታል ማለት መጀመሪያ ማለት ነው ስለ ጄኖሳይድ ለእኔ መልስ ትመልሳለህ። ክሬተር ያለው ህዝብ እየተፈናቀለ ነው። አላውቅም፣ ግራ ገብቶኝ ነው። ክሊር መደረግ አለ። በጣም ታሳዝናላችሁ። ክሬተር ፍረ በእግዚአብሔር ቤትሽን በስርዓት ራራን አርጊው። በተራ ተናገርሽ አንዴ በቃ ባህሪ ይናገር ከዛ እያነ ከዛ እኔ ይናገራሉ። ደስ ያለው ሰው አንሚት እያደረገ መጫው አለበት እንዴ? ሰው ሁሉ በቃ ህግ አወጣሽ አይደል? ተናገርሽ፣ ተራ ጠብቋልሽ። እየጠበቅን ነው እንዴ? እንደ ህፃን ልጅ ሆሽ እየተባለ ነው እንትን የምንለው እንደ ከብት። ኦኬ ቴንክ ዩ ጋይስ። ምን መሰለሽ አሁን በጣም ኮምፕሊኬትድ የሆነብኝ ማለት ነው። እኔ ባይዞ የራሴን ነው ወክልም፣ ማንም ሰው አልወክልም። ግን በኔ አንደርስታንዲንግ የትግራይ ጄኖሳይድ በጣም ኮምፕሊኬትድ ነው። አሁን ችግሩ ደግሞ ኮምፕሊኬትድ የሆነበት ምክንያት እስካሁን ፖለቲካዊ ኃይሎቹ ማለት ነው ብልጽግናም ህወሓትም ራሳቸው ሁለቱ ኤክስፕሎይት እያደረጉት ስለሆነ ማለት ነው። መጀመሪያም ራሳቸውን ያነሱት እኔ ባይዘው ወይ ፒኤልኤፍም ህወሓትም እኩል ተጠያቂ ነው ማረጋቸው። የትግራይ ጄኖሳይድ ላይ እኩል ተጠያቂ ነው ማረጋቸው። አሁን ለምሳሌ ቲፒኤልኤፍ መታ ትግራይ ጄኖሳይድ እኔ ጠበቃ ነኝ ምናምን ብላ ብትነሳ ነው አልቀበላትም። ቢካዝ ቲፒኤልኤፍ ኢስ ሄርሰልፍ ማለት ነው ራሷ የጄኖሳይድ ተጠያቂ ናት። መጀመሪያ ጄኖሳይድ ዝም ብሎ ከላይ አይደለም የመጣው። ሁለቱ ገና ከ2020 በፊት ትከሻ ለትከሻ እየተለቃኩ ነበረ። ቲፒኤልኤፍ መቀሌ የሆነ የራሱ ታጣቂዎች ይዞ ምናምን እየፎከረ ነበር፣ የራሱ ትርክት እየሰራ ነበረ። ብልጽግናም የራሱ ትርክት ነበረው ማለት ነው። ሂዶ ወደ ትግራይ ምርጫ ሄድና ተካሄድና ከትግራይ ምርጫ በኋላ ትግራይ ላይ የተካሄደውን ምርጫ ራሱ ዋን ኦፍ ዘ ሜጀር ፋክተርስ ኦፍ ትግራይ ጄኖሳይድ ማለት ነው። ከዛ ሀፐን አደረገ ማለት ነው። እሱን ፋክተር ሆነና 2020 ላይ ቲፒኤልኤፍ ራሷ ታጣቂዎች ይዛ ወደ በረሃ ሄደች። ያው ጦርነቱ ቀጠለ ማለት ነው። ከዛ ወደ መቀሌ ሲመለሱ ከ8 ወር ነው ምናምን በኋላ ከተመለሱ በኋላ ባይዘው ከፕሪቶሪያ አግሪመንት በፊት የነበረው ነው ትግራይ ጄኖሳይድ ብለን ያው አድቮኬሲ እናደርግበት የነበረው ብዙ አትሮሲቲዎች ተፈጽመው ዶክመንትድ የሆነበትም ማለት ነው። ከዛ በኋላ ፕሪቶሪያ አግሪመንት እንደተፈጸመ ለራሱ ቲፒኤልኤፍ በቲፒኤልኤፍ ወገንም በብልጽግና ወገንም ሁለቱ ለጊዜ መግዣ ነው እንጂ የተጠቀሙበት በትክክል የትግራይ ጄኖሳይድ ተፈጽመዋል ብለው ጄኖሳይዱ በቃ ማለት ለኢንተርናሽናል ኮሚኒቲውን ምናምን ለማድረግ አልሄዱም። ጊዜ መግዣ ነው ብለው ለራሳቸው የራሳቸው ፖለቲከኞችም ሲናገሩ ነበር ማለት ነው። እሱን ሳይበቃ ቲፒኤልኤፍ ለራሱ ምን አደረገ መሰለሽ?
ስፕሊት ሆነ በቃ ማለት የእኛ ማህበረሰቡ ሲጠብቅ የነበረው በትግራይ ላይ የተፈጸመውን ነገር ወደፊት ማለት ዶክመንት የሚሆን ነገር ዶክመንት ተደርጎ ያሉ ነገር ዶክመንቶችን አጣቅሶ ወደፊት መሄድ ኢንስቲትዩሽን ተመስርተው ምናምን ማህበረሰቡ ላይ የተፈጸመውን ነገር ወደፊት ይዞት ከመሄድ ይልቅ ወደ ራሱ ፖለቲካ ሽኩቻ ገባና እርስ በርሳቸውን እየተከፋፈሉ መጨረሻ ላይ አሁን ያለንበት ደረጃ ላይ ደረስን ማለት ነው። እሱም ብቻ አይደለም ፍራግመንቶቹ አሁን ሁለት ፍራግመንት ወጥተው ሁለት ፓርቲ ወለዶና ምንድነው ስምረት ወጥተዋል። እነዚህ አሁን ተጠያቂዎች ናቸው በትግራይ ጄኖሳይድ ላይ ባይዘው የዛሬ ወለዶና እንትና ስምረት ብለው ቢመጡም ግን በትግራይ ጄኖሳይድ ላይ ተጠያቂ አድርጋቸዋለሁ። ሌላ ደግሞ ራሱ የዛ ትግራይ ውስጥ የቀረውን ፍራግመንት ኦፍ ቲፒኤልኤፍ ጽምዶ ብሎ በመመስረት እንደገና ሌላ ሶስተኛ ጄኖሳይደሩ ከዛ ጋር አብሮ እየሰራ ነው ያለው። አብሮ በሚሰሩበት ጊዜ ደግሞ ለጄኖሳይድ ዶክመንት የምንጠቀምባቸው መረጃዎችን እያጠፋብን ያለው ማለት ነው። ስለዚህ ኮምፕሊትሊ ቲፒኤልኤፍ ትግራይ ጄኖሳይድ የምንጠቀምባቸው ካርዶች፣ ትርክቶች በሙሉ አፈራርሶ ለራሱ ፖለቲካዊ ዓላማ ለራሱ የፓርቲ ሰርቫይቫል እየተጠቀመበት ያለው ማለት ነው። በኢትዮጵያ በኩልም ለዛ ካውንተር መልስ ለመስጠት እንትን እየተደረገ አልሞስት በቃ የትግራይ ጄኖሳይድ ተረስተዋል። ሌላ ፖለቲካዊ እንትና ግጥሚያ ነው ያሉት ሁለቱ ፓርቲዎች ማለት ነው። አሁን እንዳላስረዝምባችሁ የትግራይ ጄኖሳይድ ፈጻሚዎች ራሳቸው እስካሁን አንዱን ማለት አልተሻናነፍ ነው ጊዜ መግዣ ነው እየተጠቀምንበት የነበር ነው ብለው ሁሉም ነገር ለራሳቸው ፖለቲካ ነው እየተጠቀሙበት ያሉ ማለት ነው። ማን ነው ቱዴይ ማን ነው ዛሬ ማለት ነው ለዛ ጄኖሳይድ የተፈጸመበትን ማህበረሰብ ማን ነው የሚጠይቅለት? የትኛው ኦርጋናይዜሽን በየትኛው ኢንስቲትዩሽን ነው ሊጠየቅለት የሚችለው የሚሉ ጥያቄዎችን ለእኔ በጣም ኮምፕሊኬት ናቸው ቱ ቢ ኦነስት ማለት ነው። ግን አንድ ነገር ግን ለምሳሌ ቲፒኤልኤፍ ራሱ ቲፒኤልኤፍ አሁን ዛሬ መጥቶ እኔ ጄኖሳይድ የትግራይ ጄኖሳይድ ተጠበቃ ነኝ ተጠያቂ ነኝ ቢላይ ግን አልሰማም። ቢካዝ ራሱ ቲፒኤልኤፍ ጄኖሳይደር ኖት ኦንሊ ጄኖሳይደር በት ጄኖሳይድ ዶክመንቶቻችን እየተጠቀሙ ለራሱ ፖለቲካዊ ዓላማ የተጠቀማቸው ስለሆነ ማለት ነው። ሴም ኢዝ ትሩ ፒፒ ፕሮስፐሪቲ ፓርቲ እንደዛ መለከት ነው ያለኝ። ሌሎቹ አሁን መቀጠል ትችላላችሁ። የሀገርነት የሚሉትን ቀጥል። የሀገርነት የሚባለውን ደግሞ በዛ ሂድበት። ባይዘው አጀንዳ ወዝ ሌላ ነገር ነው የነበረው፣ ግን ቀጥል። ባህር ወደ ሀገርነት ጋር የተያዘ ነው። ያ እዛ ላይ ኮሜንት ማድረግ ከፈለክ በጣም ፕሪሳይስሊ ያቀረብከው ግን እንትን ኦኬ፣ ስለ ሀገሩ ጉዳይ ነው። ኦኬ፣ ወይ በሚቀጥለው በቃ አያና ቀጥል። አንተም ምናልባት ኢንሳይት ጠቅልሎ ሄድበት እና እኛም አንድ ላይ ለመመለስ እንዲመቸን ጠቅልሎ ሄድበት ችግር አለ ጀምሮ እያለ እንጠብቃለን። ችግር የለም። ብዙ ምን ታደርጋለህ ማለት እኔ አሁን ምንድነው ስለ ትግራይ ሀገር ምናምን የሚሉትን ነገር that's a continuation of maybe አሁን የምንለውን ትርክት ማለት ነው። ይሄ ምናልባት የሰዎች ትግራይ ሀገር እናደርጋለን አትበሉ አልልም፣ ምክንያቱም የሰዎች ፍላጎት እንትን ማድረግ ስለማይቻል ማለት ነው። ግን ፕራክቲካል ስፒኪንግ ትግራይ እንኳን ሀገር መሆን ይቅርና አሁን የምንላቸው ነገሮች ስለ ፍትህ ጉዳይ ማህበረሰቡ ላይ የደረሱ በጣም ማይኖር የሆነ ነገሮችን ለራሱ ለመመለስ የሚያስችል ፖለቲካዊ የተደራጀ ፖለቲካ አቅም ያለው ኢሊት የለም። ሌታሎን ሀገር ምናምን የሚለውን ነገር ማለት ነው። አሁን ብሔራዊ ምርቃና ምናምን ብዬ ነው የምጠራው። ሀገር የማድረግ ፍላጎት አላቸው፣ ግን የማድረግ አቅሙ ግን የላቸውም። እንደዛ ሀገር እናደርጋለን ብለው የሚናገሩት ሜይ ቢ ቲፒኤልኤፍ አሁን ሀገር አደርጋለሁ ከቲፒኤልኤፍ ኢሚዲየትሊ የሆነ ፍላጎት የሚመስል ነገር ሰዎችን እንዲያስቡ ፕሮቮክ የማድረግ ነገር ነው እንጂ ቲፒኤልኤፎች ለራሳቸው ሀገር እናደርጋለን ሲሉ አልሰማም በቀጥታ ማለት ነው። ግን ፕሮቮክ ያደርጋሉ ሰዎች ቢካውዝ እንደዛ ነው ሁሌ የሚያደርጉት። ባይዞ ፕሮቮክ ያደርጋሉ ሰዎች ኢንዳይሬክትሊ ኢንፍሉዌንስ ያደርጉና ኦኬ ቲፒኤልኤፍ ሀገር በቃ ትፈልጋለች ማለት ነው ብሎ እንዲያስብና ራሱ እንዲናገረው የማድረግ ነገር አላቸው። እሱን ታክቲክ ይጠቀማሉ። ከዛ በዘለለ እኔ የሆነ ሰብስቴንሻል የሆነ ትግራይን ሀገር የማድረግ አቅም ያለው ኤሊት ይሁን ምናምን ወይም ኦርጋናይዝድ የሆነ ፓርቲ አለ ብዬ አላምንም። ኦኬ፣ ፖለቲካሊ ግን ካለ መፈጠር ይችላል እኮ። ፖለቲካሊ እኮ ተፈጥሯዊ አይደለም የሚሰራ ነገር ነው። ከተፈጠረ ይችላሉ እያልክ ነው ማለት ነው። ላይ ፖለቲካል ተቋም ከፈጠሩ ጠንካራ መስራት ይችላሉ እያልክ ነው አይደለ? ፕሪማቹር ፍሪ እኔ ደግሞ ቶታሊ ትግራይ ሀገር የሚሆን ነገር ፖለቲካል ኃይል ይኖራችሁ ምን ይሆናችሁ አይሆንም ነው። ሄዊ ደግሞ ይህን ታውቃለች። እግዚአብሔር ይስጣት፣ አታሾፍም በእንደዚህ አይነት ነገር። ባይዘዌ በዚህ ሁኔታ ከሄዊ ጋር በጣም ነው የምንስማማው። ቀጥላያ ነው አይ ቲንክ ከአነሳዋቸው ነጥቦች ውስጥ ፍናናዊ ሌላ አፕ ጋር ሄዶ ከሆነ ይሰማኛል ብያለሁ። ከተመልሳል
እሺ እንትን ያነሳኋቸው መጀመሪያ ላይ ስለ ሀገርነት ተነስቶ እየተወራ የነበረው እዚህ አጀንዳ ላይ ነበር ወደዚህ ያመጣና ይሄ አምስተኛው አጀንዳ የቲፒኤልኤፍ ራሱን ማዳኛ ማለት ይሄ አፋሽ የሰፊው ህዝብ አካል ነኝ የኔ ጉዳይ የሰፊውን ህዝብ ይመለከታል እኔ ሊፈልግ የመጣ እናንተን ፈልጎ የመጣ ነው የኔ ህልውና ካልተረጋገጠ ተፈናቃይ አይመለስም ድርጅታችን ማለት ከህልውናችን ጋር አንድ ላይ የተሰፋ ነው የሚለውን ትርክት በብዛት ሚዲያ ላይ ያሉ ፕሮፖነንቶቹ በብዙ ቃላት አቀለጣጥፈው ሊያቀርቡለት የሚሞክሩትን ግን ተሞክሮ በመሞከር ደረጃ በኢትዮጵያ ፓርቲዎች እንደ ቲፒኤልኤፍ በሁሉ መስክ የተፈተነ የለም በትግል ከስልጣን በፊት 17 ዓመት ከትግራይ ህዝብ ጋር ይሄ ህዝብ ተሸክሞ ትግሉ አድርጎት አካል አድርጎ አብሮ ሄዶ በስልጣን የኢትዮጵያን የስልጣን ማማ ለሶስት አስርተ ዓመታት ኦልሞስት 27 ዓመት ተቆጣጥሮ ከዛም በኋላ ከስልጣን ላይ ደግሞ በወረደበት ሰዓት በጦርነትም ውስጥ አይቶታልና ከዛ ከፖስት ዋር ደግሞ ይሄ ቴምፖራሪ በሆነው በጊዜያዊ ኢንተሪም ገቨርንመንት ጊዜም የተፈተነ ነውና አክሮስ ዘ ቦርድ ሁሉንም ቼክ አድርጓቸዋል በጣም አንዩዥዋል በሆነ መንገድ በዚህ ሁሉ ውስጥ ከትግራይ ህዝብ ጋር ያለው ሪሌሽንሺፕ እና በፊት ይሳልለት የነበረው አባቶቻችን ምናም ተብሎ የመጣውና ዛሬ ያለው የቲፒኤልኤፍ ስታንስ የተለያየ እንደሆነ ህዝቡ ማየት ጀምሯል በፊት ሰምተንም ማናውቃቸውን ድምጾች መስማት የቻለበት ምክንያት በዚህ ሂደት ውስጥ ከማለፉ የተነሳ ነው አሁን ትኩረቱና መደገፊያው በርግጥ እነ ሻቢያ ህግደፍና አፋብን አማራ ክልል ላይ ያሉ ታጣቂዎች ጋር ሞር እነሱ ላይ መደገፍ ነገር አለ መሬት ላይ ያለው ከታጣቂው በስተቀር የማህበረሰብ ድጋፍ የፖለቲካል ኤሊቱ ድጋፍ እየላላ እየተሰነጠቀ እንደሚሄድ ባለፉት 8 ወራት ውስጥ ያየነው ቅድም ያነሳውት አሁን ደግሞ የበለጠ እየሰፋ የሚሄደው በተለይ አሁን ኦፕሬት እያደረጉበት ያለው በጣም ብሌተንት የሆነ ዋር ማንገሪንግ በሚባል ደረጃ ጦርነትን በተቻለ መጠን ለማስነሳት የሚጣጣሩ የሚመስልበት አሜሪካውያኑም ሌሎችም አካላት ቢገስጹም መሰማት ያልቻሉበትን ሂደት ውስጥ ስለሆነ ያለው ክልል ውስጥ ንቃት አለ እነኚህ 4 ነገሮች አንስቻለሁና በዚህ አውድን ያነሳዋቸው 4ቱ ቲፒኤልኤፍ ሞክሯቸው ማስተባበሪያ ወደ ጦርነት መሄጃ የህዝብ ጉዳይ አድርጎ የራሱን ጉዳይ ይዞ የቀረበባቸው 4ቱ ነጥቦች ይሄ አምስተኛው ነው ብያመጣው አንደኛ የተፈናቃዮች ጉዳይ ነው መጀመሪያ ላይ የተፈናቃዮችን ችግር ከውጪ የመጣና ሌላ አካል ተፈናቃዮች እንዳይመለሱ እያደረገ እንዳለ አሁንም ይሞክራሉ አንዳንዴ ተተውታል በብዛት because በግልጽ በህዝብ ፊት የተጋለጠ ነገር ነው ዋና ኤቪደንስ ሊያቀርብ የሚችለው በፕሪቶሪያው ስምምነት ሲግናተር ሆኖ በወክሏቸው ሄዶ የነበረ ኢንተሪም ገቨርንመንቱን ሲመራ የነበረ አቶ ጌታቸው የተናገረው እነሱም ራሳቸው ካፋቸው አውጥቶ ድርጅታችን ህልውና እስኪረጋገጥ ተፈናቃይ አይመለስም እስከማለት ድረስ የሄዱበት የተፈናቃዮችን ጉዳይ ሆስቴጅ አድርገው ይዘውት ፖለቲካል ሆስቴጅ እንደሆነ ያሳዩበት ነው ይሄ አጀንዳ አልሰራም ከሽፏል የመጀመሪያ አጀንዳቸው ነው ስቲል ይሞከራል ግን ትግራይን ህዝብ መልሶ ለመጠርነፍና ወደ ጦርነት ይዞ ለመግባት አይሰራም ያልኩት አንደኛ ሁለተኛ የፕሪቶሪያን ስምምነት እነሱ እንደሚያከብሩና ሌላ አካል እንደሚያፈርሰው ሲያቀርቡ ነበር አሁን ፍላጎት አለ ቅድም ፍሬም መንግስት አልፈለገም እንዲሰርቶበታል ምናምን ይባል የፖለቲካል ተስላለ ከዚህ በፊት ፈናን ጋርም አውርተናል ግን ታንጀብል የሆኑት በህግ ደረጃ የፕሪቶሪያን ስምምነት የጣሰ ከተባለ ቲፒኤልኤፍ በመጣስ ከሁለቱ አካላት በጣም ሰፊውን ጥሰቶች ያደረገ ኮንቲኒየስሊ የሚጥስ አሁን ባደረጋቸው በዚህ ባለፈው 2 ሳምንት ውስጥ በወሰናቸው ውሳኔዎች ራሱ ክሊርሊ ኢን ቫዮሌሽን ኤንድ አጌንስት ፕሪቶሪያ ስምምነት የሚሄድ ከህግደፍ ጋር ያለው ግንኙነት ደግሞ ይሄንን የሚያረጋግጥም ይሄንን ኢንፎርስ የሚያደርግም መሆኑ ነው ሁለተኛው አጀንዳ ፕሪቶሪያው ስምምነት ተጥሶብኛል የሚለውን ህዝብ ላይ ለፖለቲካ መጠቀሚያ ማድረግ አይችልም የተፈናቃዮች እንደማይችሉ ሶስተኛው ባህረ በደንብ አሳይቶታል የጄኖሳይድ ነው ጄኖሳይድ ላይ ከህግደፍ ጋር እየሰራ እጅ ያጠበ 1.5 ሚሊዮን አትበሉ ብላ ተናግራለች አመራራ ግልጽ በሆነ ሁኔታ ይሄ ድርጅታችንን ለማስጠላት የሚደረግ ነገር ነው አለች ይሄ ማለት ግልጽ በሆነ ሁኔታ ትርክቱን የጄኖሳይድ ትርክቱን ወደ ኋላ ዋክ ማድረግ ብቻ ሳይሆን አክቲቭ ፐርፔቹዌተርስ ናቸው ተብለው የተከሰሱትንና ጄኖሳይድ የሚለውን በትርክት ደረጃ ይሄ ፖለቲካል ጄኖሳይድ የምንለው እንደ ማህበረሰብ ሊጋል ጄኖሳይድ አለ ሊጋሉን ተተነው ነው ሊጋሉን አፕሩቭ ማድረግ የሚቻለው በራሱ ፕሮሰስ ነው ማንም ሰው ሊለው አይችልም ግን በፖለቲካ ደረጃ ራሱ አትሊስት
ጄኖሳይድ ተብሎ የሚነገረውን ወይም ደግሞ ኤትኒክ ክሌንሲንግ የሚለው አትሊስት የውጭ አካል አጥርቶ የተደረሰበትን የዋር ክራይምስ እና ኤትኒክ ክሌንሲንግን ፈጽመዋል የሚባሉ አካላት አፋብን ውስጥ ዛሬ ያሉ እነማን ናቸው? እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ ሌሎቹም እዚህ ውስጥ ተሳታፊ የነበሩ ሰዎችን በዛ በኩል እነ ኢሳያስ አፈወርቂን አቅፎ ተሳስሮ ከነሱ ጋር ፌደራል መንግስትን የተስማማውን የፌደራል መንግስት የሚወጋ ከሆነ የጄኖሳይድን ትርክት እውነትም ሽሬድ እያደረገ እያጠፋ አንዳንዴ በቃል ወጥተው እኛን ለማስጠላት ለማስኮነን ነው አትበሉ እስከ ማለት የሚደርሱበት ነው። ሶስተኛው ትርክ ፈርሷል፣ ህዝብን ለማስተባበሪያ የሚሰራበት። አራተኛው ከተማ አካባቢ ያሉ በትግራዋይነታቸው እንደዚህና እንደዛ ከአዲስ አበባ የሚለው በዛ ጊዜ ተደርጎ የነበረው ከፍተኛ የሆነ አፈሳ፣ ሰዎች ላይ የነበረ ማንገላታት፣ በጣም ማስ የነበረውን ነገር እሱን ነገር አሁንም መጠቀም የማይችልበት ቦታ ላይ ደርሷል። ቢኮዝ ዛሬ ላይ ከትግራይ ክልል ወጣቶች እናቶች ወጣቶችን ልጆቻቸውን ወደ አዲስ አበባ ነው በፕሌን እየላኩ ያሉት። የፖለቲካል ኤሊቱ ፕሪቶሪያን ሳይን ያደረጉት ሁለቱ ግለሰቦች ራሳቸው ሲያቀሩ ማለት ነው። ጌታቸው ረዳና ጀነራል ጻድቃን አዲስ አበባ ናቸው። ባይቶና አዲስ አበባ ነው። ስምረት አዲስ እነኚህ ድርጅቶችም ግለሰቦችም ብሔራዊ ምክክር ጭምር ያደረገው ያ ሁሉ የትግራዋይ ስብስብ አዲስ አበባ ነው ያለው። ሶ ከአዲስ አበባ ማህበረሰቡን እንደ ማህበረሰብ ተለይቶ እንዲደረሰበት የሚለው ትርክትም ከሽፏል ማለት ነው። ይሄ አራተኛው ትርክት ነው። ስለዚህ እነኚህ አራቱ በከሸፉበት አሁን አምስተኛው መገንጠልና ሀገር መሆን የሚለው ነው። ይሄን ደግሞ ማንም ጤነኛ አእምሮ ያለው ሰው ሊጠይቅ የሚችለው 27 ዓመት ያልተገነጠለ አንቀጽ 39ን አስቀምጦ ንዑስ አንቀጽ 5ን ይዞ ቁጭ ብሎ ቆይቶ አሁን ይሄን ሁሉ ነገር ህዝብ ላይ ከደረሰ በኋላ መገንጠል እንደ አዲስ ሀሳብ ማምጣቱ እነኚህን አራቱ አጀንዳዎቹን የመጠርነፊያ አጀንዳዎቹ ፌል እንዳደረጉበት የሚያሳይ ነው። ሌላኛው ከአፋብን ጋር እየሰራ ወልቃይትን የመውጫ በር አድርጎ ይሰጠኛል እና እሱ ጋር ታግዬ ከሱ ጋር ዘምቼ እመልሳለሁ ይሄን ጥያቄ ሀገር ሆናለሁ ብሎ መተረክ ራሱ ሰውን የመናቅ አያስቡም ከማለት ካልሆነ በፍጹም እውነተኛ አጀንዳ አይደለም። ለዚህም ነበረ ፊልድ ማርሻሉም ሌሎችም የመንግስት ባለስልጣናት ይሄ አጀንዳ ሊሆን አይችልም፣ መገንጠል የፈለገ አካል ማንኛውም አካል ኢትዮጵያ ህገ መንግስቷ ውስጥ አሁንም አላት፣ ተቀበልነውም አልተቀበልነውም ሊጋሊ ሊደረግ የሚችልን ነገር ወጣቶች የማስፈጃ ምክንያት አድርጎ ይዞ የሚቀርበው they are running out of agenda። የትግራይን ህዝብ እንደበፊቱ ጠርንፈው እሳት ውስጥ መክተት የሚችሉባቸውን አጀንዳዎች ሞክረው ተጋልጠውበት የበለጠ ፍራክቸር እንደ ሶሳይቲ እነሱን ሊሸከም የሚችል የእነሱን ስልጣን ለማስከበር ሊሞት የሚችል ማህበረሰብ እንደሌለ ፕሩቭን ሆኗል። ለዛ ነው አሁን የመጨረሻ ካርዳቸው ሀገር እንሆናለን እንገነጠላለን የሚለውን ትርክት እየረጩ ያሉት ነው። ይሄንን ነው የተናገርኩትና አይ ቲንክ ሪቫይዝ ነው ያደረኩት ጀነራል። አሁን ፍናን አንተ ነው የምትሄደው። እኔ ግን ይሄ እንትን ኦኬ ቀጥል ፍናን ቀጥልና የሆነ ነገር አለኝ እኔ ቀጥል ካንተ በኋላ ለምትዩም በእና አንድ ላይ አያይዞ ለመመለስ መገንጠል የሚላት እንትን ቃል ማለት ተገንጠል ፎቢያ ያለብኝ ነገር ባዘር ያደርገኛል ከሁሉ ነገርና ገረመኝ። ቀጥል ግን ቀጥል። እሺ አያና አንድ ሚታ አርግና አንድ ጥያቄ አለኝ ላንተ። መጨረሻ ላይ ያልከውን መጨረሻ ላይ ተመልስ ስለማነሳው ሰው እንዳይደናገር ብዬ ነው። እኔ አገር ስል ስንት ዓመት ነው የምታውቂ? ከመጀመሪያ ስታውቂ ጀምሮ ሀገር ነው የምለው አይደል? አዎ አንተ ብቻ ሳይሆን ያሉ አንዳንድ ሰዎች እሱም በኋላ ስመልስ ያው አንዳንድ ሰዎች እንዳይንጫጩ ብዬ ነው። ያንተ ነው ካለኝ ቲፒኤልኤፍ በምን ደረጃ አመራር ውስጥ ያለህን ቦታ ባላውቅም የኔ የግሌን እና ማንም ሰው እንዳያቋርጠኝ አሁን ስመልስ እና አላቋረጥኳችሁም ሁላችሁንም ደጋግሜ እንደውም አብሩ ጨምሩ እያልኩ ነው ያዳመጥኳችሁ። እሺ በመጀመሪያው ጉዳይ ስንመልስ ፕሪቶሪያ መከረኛ ፕሪቶሪያ ነች ስትነሳ የነበረው የፕሪቶሪያን ጉዳይ እንደገና በድጋሚ አድሬስ እናድርገው። ፕሪቶሪያ as a failed experiment በኢትዮጵያ ውስጥ ነው እኔ ብዬ የምገልጸው። እዚህ ጋር ማለት ሲጀምር መጀመሪያ ዲስክሌመር መንገር የምፈልገው እኔ አሁን ስናገር I'm not here to defend TPLF, I'm not here to defend any kind of political entity, I'm here to defend ፍናን እንደምን በምን ካፓሲቲ ፍናን ወንድ ስለሆነ ፍናን የሆነ ነገር ስለሆነ ምናምን ሳይሆን ፍናን ትግራዋይ ስለሆነ
እንደ ትግራይ የራሴን ኢንትረስት የራሴን ፍላጎት የራሴን ቪው የራሴን እምነትና አስተሳሰብ ዲፌንድ ለማድረግ ነው የመጣሁት እና ለመናገር ለመግለጽ የመጣሁት ከምንም ነገርና ከማንም ነገር ጋር ባታያይዙ ጥሩ ነው በመናገረው ነገር ግን ቲፒኤልኤፍን ዲፌንድ አረገ ብላችሁ ደግሞ ከያዛችሁት ቲፒኤልኤፍ እምኮራበት ድርጅት እንጂ ማፍረበት ድርጅት አይደለም ስለዚህ ሶቪየት ከሆነም ማለት ይሄ ነው የድሮም አቋሚ አሁንም ያለው ተዛ ላይ ከዛ ስቀጥል ፕሪቶሪያ አዘ ፊልድ ኤክስፐሪመንት በኢትዮጵያ ውስጥ በየስገልጽ እኔ ፕሪቶሪያ የተፈረመው በምን አይነት ሂደት ውስጥ ነው ፕሪቶሪያ የተፈረመው ተብሎ ሲታይ ፕሪቶሪያን ይሄ ሰው ተዋደው ድርጅቶቹ በቃ እኔ ያላንተ አይሆንልኝም አንተ ያለኔ አይሆንልህም ምናምን ብለው የተፈራረሙ አድርገን እንወስደዋለን እንዴ ሰዎች ተለጣልጠው እኮ እስከሚበቃቸው ድረስ የሚደርሱበት ጫፍ ድረስ ደርሰው አንደኛው ኃይል መጣ ጦርነት ተጀመረ ተገባ ትግራይን ተቆጣጠረ መቀለን ተቆጣጠረ ለሚባለውን ቢሮ የትግራይን ኢንፍራስትራክቸር በሙሉ ራን ማድረግ የቴክኖክራቱን የገቨርንመንት ስትራክቸሩን በሙሉ ተቆጣጠረ የሚያፈራረሰውን አፈራረሰ ከዛ በኋላ መሬቱ አንገቨርነብል ሆነበት ቲፒኤልኤፍ እኮ መቀለ አልነበረም ያ ሁሉ የፒፒ አደርባይ ዛሬ እዚህ መጥቶ የሚያለጠልጠው ለፒፒ ያለጠለጠ ያለው ሰው በሙሉ እኮ እዛ መሀል መቀለ ላይ ሲዘረግፍ እኮ ቲፒኤልኤፍ አይደለም ገብቶ ሲዘረግፈው የነበረው የራሳቸው ኦዲኤን ላይ ኢቢሲ ላይ ምናምን እየወጡ ኢንተርቪው ሲደረጉ እኮ ሳልሳይ ዓለም የሚባሉ የዛ ሰፈር ልጆች እኮ ወንድ የሆነ ድምፅ ወያነ ግቢ ውስጥ ይገባል ብሎ እኮ ከቦ እኮ ዲፌንድ ሲያደርግና ሲከላከል ነበረ ቲፒኤልኤፍ ነው እንዴ ያለች ቲፒኤልኤፍ ስለሆነ እኮ አይደለም ያ ማርያም ደንገላት ላይ ተረሽኖ ሲወረወር ከገደል አፋፍ ሲወረወር የነበረውና ከዛ ወደ በረሃ የተመመው ቲፒኤልኤፍ ስለሆነ አይደለም የተወረወረው ሶ ከመጀመሪያው ኤሰንስ የታገለበት ምክንያትና ዓላማ መታየት አለበት within Tigray and outside Tigray within Ethiopia and all over the world every Tigrayan was a victim of that genocide nobody was a perpetrator yes we defended TPLF you bet we did of course ጓንዴ ፈናናውን ቲፒኤልኤፍ ነው ወይስ አይደለህም ነው ጥያቄ ነኝ ካልክ ነህ ነው ካልሆንክ ደግሞ እኔ አሁን ዛሬ ሰፖርት ያደረኩት እኮ ነው ሳላውቀው እኮ ህወሓት ሆንኩኝ ዛሬ አይ ፍሬ እኔ ብታስወሪ ደስ ይለኛል እሰማለሁ ቆይ አንዴ ናሆ ፈናንን ፖለቲካ ነው ያመጣሁት ህወሓት ፕሮቴክት እንዲያደርግ እሺ ቆይ አንዴ እሺ ልቀጥል ህወሓት ነው አይደለህም ብትጠይቅሽ እኔ ህወሓት አይደለሁም እየቀለድክ ነው አንተ ደግሞ ወደ ቁም ነገር ሂድ እንጂ እሺ ኖ አይ ቁም ነገር ሙድ ላይ ስላለው አይ ቁም ነገር የሚቀልድማ እንደምቀልድ ታውቃለህ በሆን እኮ አይ ሁሌ እንደምለው ነው በሆን በምን እድሌ ቢያረግልኝና በሆን ኖሮ ጥሩ ነበር ግን ያው እንደኔ አይነት ሰው አያስጠጉም ችግራቸው እኮ እሱ ነው እዚሁ ነገር ውስጥ የተገባው ደና ሰው አያስጠጉም ወይ ተሳሳታችሁ የሚላችሁ ሰው ስለማያስጠጉ ነው ስለዚህ ቢሆን በጣም የምኮራበት እኔ በፖለቲካል እምነቴ አመ ማርክሲስት በግሌ so the only standing marxist organization that was able to succeed and drive 130 ምናምን ሚሊዮን ህዝብ ያለበትን ሀገር ዓለም ላይ ቁንጮ አርጎ ማስቀመጥ የቻለ one of the fastest growing economy ማድረግ የቻለ ድርጅት ነው so even as an experiment of a leftist organization I'm proud of TPLF so ያርግልኝ ጸሎቴም እሱ ነው ያርግልኝ አንድ ቀን አባል ብሆን so anyways ልመለስ ወደ ፖይንቴ so ሲታገል የነበረው ሲታገለው TPLF ስለሆነና ስላልሆነ አይደለም ትግራይ ላይ የነበረው ሬትሪክ ለአብዛኞቻችሁ ሰዎች ኖቬምበር 3 ነው የጀመረው ጦርነቱ ኖቬምበር 3 ሌሊት ኖቬምበር 4 ብለው የሚገልጹትም ሰዎች ስለ ለኔ ኖቬምበር 3 ሌሊት ነው አዲስ አበባ ቢባል ሰው መታፈስ ኖቬምበር 4 አልጀመረም ምናምን እንዴ የቲፒኤልኤፍ እኮ ሰዎች ናቸው የሚባሉ ከዛ ጋር አፊሊዬሽን አላቸው የሚባሉ ተጋሩ ነው ሰዎች የተመረጡ እኮ ከዛ በፊት መታፈስ ተጀምሮ ነበር ህግ አመለጡ ምናምን ማን ነው እንዴ ከትግራይ ጀነራሎችን እየያዘ ሲያስረክብ የነበረው የትግራይ ፖሊስ አይደለም እንዴ የትግራይ ፖሊስን ማን ነበር ያን የሚያዘው ቲፒኤልኤፍ አልነበረም የሚያዘው ግን እሱን መስራት እሱን መናገር ፖለቲካል ኦነስቲ ይጠይቃል ፖለቲካል ኦነስቲ ደግሞ የኢትዮጵያ ፖለቲካ ውስጥ ኤክስፔክት አይደረግም ያንን ኤክስፔክት ባደረግ I would be the naive one and I'm not naive I've been around Ethiopia political long enough for me to understand የተፈጠሩ ሀቆችን ሰው አድሚት እንዲያደርግልኝ ኤክስፔክት አላደርግም for different political reasons ሰው መጥፎ ስለሆነ ወይ ጥሩ ስለሆነ ፒፒ መጥፎ ጭራቅ ስለሆነ ስላልሆነ መልአክ ስለሆነ ስላልሆነ አይደለም የማያምነው ፖለቲክስ በራሱ የሆነ የሚፈልገው ኮንትሮል አለ ያን ኮንትሮል አያመጣልህም ያን ናሬሽን መቀበል so I don't expect that so ችግር የለብኝም whereas ትግራይ ላይ ግን ጦርነት የጀመረው ከዛ በፊት ነው የወልዲያ መንገድ የተዘጋው መች ነው ገንዘብ ወደ ትግራይ መሄድ የቆመው መች ነው በአንቶኖቭ ኮማንዶ ተሞልቶ ወደ መቀለ ሲላክ የነበረው መች ነው አረንዶስ አን አክት ኦፍ ዋር እነዛ ነገሮች አክት ኦፍ ዋር ተብለው ሬጂስተር አይደረጉ
ከዚህ በፊት በዚህ ጉዳይ እንግዲህ በጣም ለብዙ ዓመታት ወረቀትና ህግ እየገለጥን የተማመንበትና የዘጋነው ጉዳይ ነው። እወዛን አግሬሽን ፌደራል ፎርስስ ሃቭ ቢን ሞቢላይዝድ የትግራይ ከተሞች ላይ before November 3rd ሳምንታት ወራት በፊት ሞቢላይዝ ሲደረግ ነበር። እነዛ አግሬሽኖች ናቸው። አንደርስታንደብሊ ሶ አፍሪካን ፖለቲክስ ሰብሳሃራን ፖለቲክስ ነው የምናወራው። ሶ ኮንቴምፖራሪ ፖለቲክስ በዩሮፕ ብለን አይደለም እያወራና እየተናገርን ያለ ነው። ሶ ጦርነት ጀመረ ሲባል ለአንዳንድ ሰዎች ወይ ደግሞ ፖለቲካን ቲክቶክ ላይ እና ዩቲዩብ ላይ ለሚማሩ ሰዎች ጦርነት የጀመረው ኖቬምበር 3 እና ኖቬምበር 4 ላይ ነው። ለኔ ለትግራዋዩ አንድ ተራ ኖርማል ትግራዋይ ለሆነና ፖለቲካል ኦዲየንስ ግን ለሆነ የሚያየውን ነገር ፖለቲካሊ አንደርስታንድ ለማድረግ ለሚሞክር ሰው ምን እየተፈጠረ እንደነበረ በጣም ግልጽ ነበር። ጸጉረ ልውጥ ሲባል፣ ካንሰር ሲባል፣ ችጋር ሲባል ካንሰር የተባለው እኮ በጠቅላይ ሚኒስትር እኮ ነው። የጠቅላይ ሚኒስትር ጽሕፈት ቤት እኮ ነው ካንሰር ብሎ ኢትዮጵያ ካንሰሮች ብሎ የገለጸው። ማንን ነበር ሪፈር የሚያደርገው? ጸጉረ ልውጥ ሲባል ማንን ነበር ሪፈር የሚያደርገው? ደብረጽዮን ጸጉረ ልውጥ ሊሆን አይችልም። ኢፍ ኤኒቲንግ ፍናን ነው ጸጉረ ልውጥ። ኢትዮጵያ ውስጥ ሲንቀሳቀስ ደብረጽዮን ማንም ያውቀዋል። ከሊቅ እስከ ደቂቅ ደብረጽዮን ሁሉም ሰው ያውቀዋል። ፍናንን ግን አያውቀውም። ሶ ፍናን ነው ጸጉረ ልውጥ። ሶ ጸጉረ ልውጥ የሚባለውን ታርጋ ደብረጽዮን ላይ ስለጥፍበት እንደ ደብረጽዮን አይነት ቋንቋ የሚናገረውን ልጅ ፈልጋ ቀጥቅጣው ማለት ነው። መልክቱ ሰብሊሚናል ሜሴጂንግ ኤንድ ፕሮግራሚንግ ነው ሲፈጠር የነበረው ትግራይ ውስጥ። we consider that to be ጦርነት እኛ ላይ እንደታወጀ ብሔራችን ላይ ጦርነት እንደታወጀ ከጫፍ እስከ ጫፍ ከሊቅ እስከ ደቂቅ ሙሉ የኢኮኖሚ አውታሩን ሙሉ ዲፕሎማቲክ ቻናሉን ሙሉ ሚሊተሪ አፓራተሱን ሙሉ የስቴት ስትራክቸሩን ሞቢላይዝ አድርጎ ነው የመጣው። ጦርነቱ was an after effect of the genocidal intent by the government of the Ethiopian state, the republic ራሱ። The genocide was intended before the war actually happened. ማሳያዎቹ እንደዛ ናቸው። መንገድ ሲዘጋ፣ ሰርቪስ ሲቋረጥ፣ በጀት ሲቀነስ፣ ካንሰር ተብሎ ሲገለጽ፣ ጸጉረ ልውጥ ተብሎ ሲለቀም፣ ከስራ ሲቀነስ፣ ሚሊተሪው ሲኒየሪቲ ማተር ያደርጋል። ሚሊተሪው ጀነራሉ ምናምን ንቀለው ኦኬ አፖይንትም ልታደርግ ስለምትችል ማለት ነው። ሰርቪስ ሜምበርስ within the military እንደዛ አይነት ቅነሳ ታይቶ አይታወቅም። ወይ ሚሊተሪው ሙሉ ማፍረስ ነው። ኢህአዴግ አዲስ አበባ ሲገባ የደርግን ሰራዊት በሙሉ በተነ። አስቀረቱ። አንተ ቆይ አንተ ሂድ ያለው የለም። ወይ ያንን ማድረግ ነው። ሲኒየሮቹን ደግሞ ካለ ተራ መቶ አለቃና ሻለቃ እና ሻምበል 10 አለቃ ላይ ገብተህ ትግራዋይ የሆነና ያሉና ሲቀነስ የነበረው ከኖቬምበር 4 በፊት አይደለም ወይ? ሞቢላይዜሽን again there are reports እኮ በስቴት ዲፓርትመንት በኩል የወጡ ሪፖርቶች አሉ። 16 ፍሮንት ትግራይ ላይ ምዕራብ ዕዝ ምን ሊያደርግ ነው? ትግራይ ሲመጣ የነበረው ምዕራብ ዕዝ ማንን ነበር የሚጠብቀው? ምዕራብ ዕዝ ከነ ያሁን ሁሉ ዲቪዥን ለቃቅሞ የመጣው ወደ ትግራይ ምን ሊያደርግ ነበር? ይሄ ሲባል መከረኛ የምትነሳው ጉዳይ ምንድነች? ሴኮትሬ እኮ ወጥቶ እኛ ፕሪሚቲቭ ስትራይክ ወስደናል፣ የስ ምን ፕሪሚቲቭ ወስደናል ብሏል። አልክድም። I'm not going to deny that። ፕሪሚቲቭ ስትራይክ ግን ባይ ዴፊኒሽን ምንድን ነው? ግቡና ጉግል አድርጉ። ቲክቶክ የምትጠቀሙበት ስልክ ካላችሁ ጉግል ማድረጊያ አቅም አላችሁ ማለት ነው። ስለዚህ ግቡና ፕሪሚቲቭ ስትራይክ ምን ማለት ነው? ፕሪሚቲቭ ስትራይክ የወሰዱ አገራት እነማን ናቸው? ፕሪሚቲቭ ስትራይክ መቼ ይወሰዳል? ለምን ይወሰዳል? ሌጋል ጀስቲፊኬሽኑ ምንድነው? ሌጋል ኢንተርፕሪቴሽኑ ምንድነው? አክቹዋል ሚኒንጉስ ምን ማለት ነው የሚለውን ግቡና እዩት። እኔ እሱን ስተነትን አልውልም። እዚህ ፕሪሚቲቭ ስትራይክ ወስደናል ነው ያለው እንጂ እኛ ቀድመን በጥጋባችን አናታችን ላይ ወጥቶብን የሆነ ነገር አድርገናል አይደለም የተባለው። ግን ደህና እሱ በህግ የሚታይ ነው። ተከሄደ፣ ተገባ፣ ጦርነት መጣ፣ በ2 ሳምንት በ3 ሳምንት የትግራይ ልዩ ኃይል ተበተነ፣ እንዘን ሁሉም ወደ ቆላ ተንቤን ተባለ፣ ሄዱ። 8 ወር ገባ፣ ጨፈጨፈ፣ ገደለ፣ ኢንቫይት አደረገ፣ ሻዕቢያ መጣ። በዛ በኩል ሻዕቢያ የሚጨፈጭፈውን ጨፈጨፈ። ከአቡነ አረጋዊ ማህበር በላይ እንዲኖራቸው ብሎ ገደለ። ማንኪያ አይቀረው፣ ሹካ አይቀረው፣ የቤት መዝጊያ አይቀረው፣ ብረት አይቀረው፣ የ6 ዓመት ህፃን ልጅ አትቀረው፣ የ60 ምናምን ዓመት አሮጊት አትቀረው፣ መነኩሴ አይቀረው፣ ምን አይቀረው፣ እማሆይ አይቀረው፣ እንዳለ ደፈረ። ኢንዱስትሪያላይዝድ ሬፕ። እኔ ሬፕ ብዬ አልገልጽም። ኢንዱስትሪያላይዝድ ሬፕ again ሌላ ተርሚኖሎጂ for you guys to google go ahead and google ኢንዱስትሪያላይዝድ ሬፕ ምን ማለት ነው? when does it happen? ትግራይ ላይ የነበረው ሪፖርት የና አምነስቲ ኢንተርናሽናል ሪፖርት የና ሂውማን ራይትስ ዋች ሪፖርት ምን ይገልጻል? እሱ ከኢንዱስትሪያላይዝድ ሬፕ ዴፊኒሽን ጋር ምን ይመስላል? እሱን ይዩት። ይሄን ያየ የትግራይ ወጣት ወደ በረሃ ተመመ። ወደ በረሃ ሲተም የሚያውቀው ማንን ነው? በረሃውን የሚያውቀው ጦርነት የሚያውቀው ምን የሚለው በረሃ የገባው ድርጅት ቲፒኤልኤፍ የሚባል ድርጅት አለ። ከዚህ በፊት ተዋግቶ የመጣ በረሃውን የሚያውቀው ሎጂስቲክስ ማሰማራት የሚችል ሰው ማደራጀት የሚችል የማደራጀት አቅሙን እዚህም ቤት ያለን ሰዎች በብዛት የምንስማማበት ነው። ኢንክሉዲንግ አያና ራሱ የማደራጀት አቅም የነበረው ድርጅት ነው የሚባለው ሁላችንም የምናውቀው ነው። ያንን ስለሚያውቅ ወደሚያውቀው ሄደ። ፊት ለፊቱ እህቱ ስትደፈር በር ተንኳክቶ ወጥቶ የ7 ዓመት ህፃን ልጅ ወንድሙ ሲረሸን ባይኑ ያየ ወጣት እስክሪፕቶን ጥሎ ክላሽ ይዞ በረሃ ወረደ። 8 ወር ወሰደበት። የሚያደርገውን አድርጎ የፌደራል መንግስት እንደገና ከ8 ወር በኋላ
የኛ ደግሞ ቲዲኤፍ ደግሞ የቲዲኤፍ ደግሞ ሰራዊት እንደገና መግፋት ጀመረ። ቲዲኤፍ ያኔ ስታብሊሽድ ሆነ። ቅድም ስናገር ማይንጁ አይ ሴድ የትግራይ ልዩ ኃይል የትግራይ ፖሊስ አሁን ቲዲኤፍ ሆነ፣ ትግራይ ዲፌንስ ፎርስ ተብሎ መጣ። በዛ መሃል በኋላ መልሶ ጥያቄ ይመጣል። የአገርነት ምናምን ጥያቄዎች ነበሩ። ቢካዝ እንደኛ አይነት ወጣት ነው የታገለው። ሶ አገር ቢል አይገርምም። ምንም ወጣቱ እዛ ጋር ሄዶ አገር ቢል የሚገርም ነገር አይደለም። እሱንም በደንብ መከራከር እንችላለን። ግን ያንን አለ ይል ነበር። መንግስት ኦፊሻሊ አገር ነኝ ብሎ አልተናገረም። የትግራይ መንግስት በዛ ጊዜ ኦርቲፒኤልኤፍም አገር ነኝ አላለም ብሎ ማያውቅም እስከዛሬ ድረስ። ቢልልኝ ባይዘው ይለኔ ሰርግና ምላሽ ግን አይልም አላለም። ችግሩ አንድ በሽታዬ እሱ ነው ከቲፒኤልኤፍ ጋር። ከዛ ይቀጥላል። ገፋ ነው መጣን ታለፈ፣ ወልዳያ ታለፈ። ከዛ በዚህ ወጥቶ ደሴን ለፍ በዚህ እንዲበል ደብረ ብርሃን ጣርማ በር ተደረሰ። ሊያጠፋን መጣ፣ አልጠፋንም። በማ እድሜ ለቲዲኤፍ እድሜ ለትግራይ ወጣት የሚገበረውን ገብሮ ዳነ። እናጥፈው ፒፒ ካልጠፋ ሰላም አይገኝም እዚህ ምድር እዚህ ሀገር ላይ ብሎ ወደ አዲስ አበባ ተመመ። ጣርማ በር ደረሰ። ልናጠፈው ሄድን፣ ያቅማችንን ሞከረ፣ አልተቻለም። በድንጋይ ተዋጋችሁ፣ ስንቅ አለቀ፣ ትጥቅ አለቀ፣ ተደበደባችሁ ምናምን ይባላል። እሱም ኮንሴሽን በዛ ምክንያት ብቻ ነው። ዲፕሎማቲክ ፕሬሸር ነበረ ወይ? ከዛ በሚተልቅ ደግሞ ፖለቲካል ፌለርን ስቱፒዲቲ ኦፍ ዘ ቲፒኤልኤፍ ራስ ተጨምሮበት which includes by the way ጌታቸውና ጻድቃን አንደራደርም ያለው ደብረጽዮን አይደለም ወጥቶ ሲናገር የነበረው። ዛሬ የምታሞግሱት ጻድቃን ነው ጦርነቱን ጨርሰነዋል ከማን ጋር እንደራደር ብሎ በአደባባይ ደረቱን ነፍቶ ጥቁር ጃኬት ነጭ ሸሚዝ አድርጎ ሲናገር የነበረው። ያለቀ ጦርነት ነው ሂሳብ እናወራርዳለን ሲል የነበረው ጌታቸው ረዳ ነው እንጂ ሞንጆርኖ አይደለችም። ለኔ ሁለቱም ያው ናቸው by the way በስቱፒዲቲም በማክበርም ታጋዮች ናቸው። ሁለቱንም እኩል ወዳቸዋለሁ፣ እኩል አከብራቸዋለሁ። ሁለቱንም ሳይድ በመውቀስም ሁለቱም እኩል ስቱፒድ ናቸው። ምንም ይሄ አንዱን አንስቼ አንዱን ደብረጽዮንን ላድና ስቀሉት ውሰዱና ደብረጽዮንን I don't care I could care less አይመለከተኝም። ተሰቅሉ ግን ሁለቱንም ነው የምፈልጋቸው። እኔ እንደ ትግራዋይ የደረሰብኝን በደል እማቀው እኔ ነኝ። ሰከስ ሁለቱንም ነው መከስ። አንዱን ይዤ አንዱን አልምርም። ደብረጽዮን ጀግና ማነው ጌታቸው ከሃዲ፣ ጻድቃን ጀግና ሞንጆርኖ ከሃዲ አልልም። ሁለቱም ሲታገሉ አብሮ ታገሉ። ሁለቱም ሲያበላሹ አብሮ አበላሹ። the extent of their stupidity ዛሬ እኔን ከባህር ጋር ያጨቃጭቀኛል። ዛሬ እኔን ከክሬተር ጋር ያጨቃጭቀኛል። ሲሆን ግን እንዲህ አይደለም የነበር ነው። የትግራይን አድቮኬሲ ሰርክል ምን ያህል ስትሮንግ እንደነበረ ከቁጥራችን አንፃር ዓለም የመሰከረው ጉዳይ ስለሆነ ማለት ነው። so when it comes to allocating stupidity ለአንዱ የተሻለ stupidity ለአንዱ ያነሰ stupidity allocate አላረግም። ለአንተ አቅልሃለሁ የሚሉ ሰዎች ግን ዛሬ ትናንትና እኔ ስሰደብና እኔ ስገደል እኔ ስረሸን እኔ ከአዲስ አበባ ስታፈስ ቆሞ ሲሳለቅ የነበረ ቆሞ ኖሞር ሲል የነበረ ዛሬ መጥቶ ጌታቸውን ጀግና ደብረጽዮንን የሆነ ነገር ደብረጽዮንን ጀግና ጌታቸውን ደግሞ የሆነ ነገር አድርጎ ሊገልጽልኝ ይሞክራል። በትግርኛ ንኻሊእ ቦሎ እንላለን። ሞኝህን ፈልግ ማለት ነው በአማርኛ ትርጉሙ ማለት ነው። ይሄ ሆነና ፕሪቶሪያ ተካሄደ። ፕሪቶሪያ ሲካሄድ እኛ ምን አለብን? ወይኔ ሳናጠፋው ሰውዬ እንላለን። አብይም ወይኔ ሳልጨፈጭፋቸው ይላል። የሃቪስቶን ኢንተርቪው ሂዳችሁት የዩሮፒያን ኮሚሽን እና የፊንላንድ ውጭ ጉዳይ ሚኒስተር ነው ሰውዬው። ሂዳችሁት አብይ አግኝቶኝ የትግራይን ህዝብ ሰብሬ ያሳያለሁ ብሎኛል ብሎ ተናግሯል። ሰውዬው እንግዲህ ሂዝ ኦነረብል ወርዱን ልትወስዱም ላትወስዱም ትችላላችሁ። እኔ አይ ቹዝ ቱ ቢሊቭ ሂም ዩ ጋይስ አለማመንም ቻቸው እመኑ ብዬም አላስገድድም። ግን at least we have a third party confessing that እንደዛ ሲባል እንደሰማ so taking all that into consideration ፕሪቶሪያ በምን አይነት ስሜት ሊፈረም እንደሚችል it's understandable። ልናጠፋው ሄድን ሊያጠፋን መጣ አላጠፋንም። ልናጠፋው ሄድን አላጠፋንም። ጫማ ተለካክተናል። ፕሪቶሪያ ላይ አለመስማማት የሚባል ፕሪዲክመንት ላይ ተደረሰ። ዴዲንግ ላይ ተደረሰ። ኖ ካልተፈራረማችሁ እኛ ሆርን ኦፍ አፍሪካ ሲፈራርስ የእንደዚህ የ130 ምናምን ሚሊዮን ህዝብ ያለበት አገር የስደተኛ ክራይሲስ እንድታመጡብን ሌላ አይነት ምንድነው የሪሊጂየስ ራዲካሊዝም ምናምን አይነት ነገር አካባቢያችሁ ላይ ባለበት አደጋ ይሄን አንቀበልም ትፈርማለህ ተብሎ ተገደደ። ፈረሙ። በዛ መሃል ምን ተፈጠረ አልተፈጠረም ፕሮቲፒኤልኤፍ የሆኑ ሰዎች እዛ ጋር ዲል አድርገው ነጻድቃን ምናምን የሚባል ኮንስፒሬሲ ውስጥ ይገባል። ያላየሁትን አልመሰክርም፣ አላቅም። አድርገው ሊሆን ይችላል ላያረጉም ይችላሉ። የማውቀው ዘገባ የለም። ፕሪቶሪያን እሬት እየጣሙ ሁሉም ተቀበሉ። ፕሪቶሪያ ይሄንን ሲያመጣ ደሞመንት ወደ መቀለ ነጌታቸው እግራቸው ሳይረግጥ አውሮፕላን ላይ እንኳን ሳይወጡ ቲፒኤልኤፍ መግለጫ ወጣ። ምን ብሎ መግለጫ ወጣ? ኢን ፕሪንሲፕል እቀበለዋለሁ፣ ነገር ግን ብዙ መለወጥና መሻሻል ያለበት ነገር ስላለ ለመለወጥ እታገላለሁ ብሎ መግለጫ ወጣ። ደዴይ ፕሪቶሪያ የተፈረመ ቀን ማለት ነው። ይሄንንም ሄዳችሁ ቼክ አድርጉ። የኔን ቃል እንዳታምኑ፣ የኔን ቃል አትመኑት። ሂዱና ይሄን ብሎ ገለጸ። so which means ገና ከጠዋቱ ቲፒኤልኤፍ ከፕሪቶሪያ ጋር የሚያቁመተምትም ነገር እንዳለው ይታወቃል። አብይም ሊያጠፋ መጥቶ ነው
ወዲያውኑ ተጠይቆ ምናምን ሁሉም ወደ ስራ ገባ። በቃ ምራቅን ዋጥ ኢጎህን ዋጥ ሁለቱም ተቀበል ተባለ። ተዛዝለው መጡና ታንክ ተደርድሮ ከባድ መሳሪያ ማስረከብ ተባለ። አያድሚት ቅድም አያና ያለው ትክክል ነው። በአንድ ወር ውስጥ እስከ ቀላል መሳሪያና ነፍስ ወከፍ መሳሪያ ታስረክባለህ ክላሽን ጭምር ክላሽ ጭምር ነው የሚለው ፕሪቶሪያ አግሪመንት። yes ምንም እዛ ጋር ጥያቄ የለውም። ኮንሲኩዌንትሊ ደግሞ ነን ኢንዲየን ፎርስስ መውጣት አለባቸው ይላል። ኮንሲኩዌንትሊ ኢን ፓራሌል ነው ምንድነው that's legalese። እኔ ህግ ምሁር አይደለሁም እሱን ልተነትን አልችልም። ለሎየሮቹ ተዋለሁ። ሜቢ ኖማር ምናምን ሌላ በኋላ ሲመጡ የሆነ ነገር ሊሉት ይችላሉ። እኔ በማላውቀው ገብቼ አልሰነጥቅም ቃል። ወራዝ አግሪመንቱ የሚለውን አይተናል። አግሪመንቱ ቲፒኤልኤፍ ኮንሲድ ያደረገበት ምርጫ አድርጌ መንግስት ተክያለሁ የተባለበት ጉዳይ የፈረሰበት አዎ ነው። ያ ስለሆነ ግን ቲፒኤልኤፍ ጦርነቱን አቁሟል፣ ብልጽግና የኢትዮጵያ መንግስት ጦርነት አቁሟል የሚባል አንደርስታንዲንግ እኔ ድሮም አልነበረኝም። ለዚህ ምስክር ራሳቸውን ትላንት ያኔ ፕሪቶሪያ ሲፈረም እምባ የወጣው ስናገር የሰሙኝ ሰዎች እዚህ ስቴጅ ላይ አሉ። እነሱ መመስከር ይችላሉ። I was against the disarmament of the TDF ከድሮም ለምን የኢትዮጵያ መንግስት ወዶ እንደማይፈርም አውቃለሁ። እኛ ወደን እንዳልፈረምን አውቃለሁ። የጊዜ ጉዳይ ካልሆነ ቀን ጠብቀን እንደምንጨርስ was obvious ለሚያነብሰው ፖለቲካን ላነበበ የቼኮስሎቫኪያን ታሪክ ለሚያውቅ የባልካን ስቴቶችን አፈጣጠር ለሚረዳ የዩጎስላቪያን ስቴት ኦፍ ኔቸር ለሚያውቅና ለተገነዘበ ያን ያነበበ ላደገ ሰው የሶቪየት ዩኒየንን ስቴት ፎርሜሽን እና ስቴት ፌለር አንደርስታንድ የሚያደርግ ሰው እንደ ጫት ቤት ፖለቲከኛ በቲክቶክ እና በዩቲዩብ ትንተና ሰክሮ ሄዶ እንዲኮ ነው አይልም። ሶ ያንን አላልኩም። ሶ it was obvious, it was evident የጊዜ ጉዳይ እንደሆነ። ሶ ትጥቅ መፍታት ሞኝነት ነው። ናና በላኝ ነው። ሶ አልበላሽም ምን አመጣው ነው የምለው ይዛኔ ማለት ነው። ኤኒዌይስ ያ ስለማይሆን ትጥቅ ተረከበም ሲባል ኦኬ ሁሉም ተቀበለ። ፋና አርገበገበው፣ ኢቢሲ አርገበገበው፣ ብርሃኑ ጁላ ወጥቶ ተሰጥቷል አለ ምናምን። እኔ ለምን አሉ ናና አለም this is politics guys። የፖለቲካ ሹመኞች ናቸው። ወታደርም ቢሆን ኤታማጆር ላይ ከደረስክ በኋላ ፖለቲካ አይመለከተውም ምናምን እንዲህ አይነት ፈሊጥ ቁጭ ብለን እዚህ ልንወሻሻችሁ። ሶ ያንን ሄደው ምንድነው ፕሪቶሪያ በትርጉሙ ታዲያ ላንተ የሚገባ ካላችሁ ለኔ ፕሪቶሪያ ለኔ የሚገባኝ ጦር ሜዳ ላይ ተጋለን ተጨፋጭፈን ልንጠፋፋ ሄደን አልቻልንም። አንተም አልቻልክም እኛም አልቻልንም። ኦኬ ጦርነቱን ወደ ጠረጴዛ እናዙረው ሰው በማያልቅበት ኦኬ እንተያያለን ብለው ሄዱ። ከዛ በኋላ የፖለቲካ ጨዋታው ጀመረ፣ የፖለቲካ ጦርነቱ ጀመረ። እሱ ይሄን አልቀበልም ይላቸዋል፣ እነሱ እንዲያላረክም ይሉታል ምናምን ተፈናቃይ መመለስ ምናምን ተብሎ ፖለቲካል ከረንሲ የሚመጣው obviously justice እና ፖለቲክስ አንድ ላይ ነው የሚሄዱት። we're talking about እኮ እንዴ ፓርቲ ፖለቲክስን እኮ ነው እያወራን ያለው። ስለ ኤሊት ካፕቸር ስለ ስቴት ካፕቸር ነው እኮ ነው እየተነጋገርን እዚህ የደረስነው። so you bet እንደዛ ነው የሚለው TPLF። ምን ይገርማል እንዴ እሱ የማይሰጥህ ለምንድን ነው? እሱ ስለማይሰጥህ ለአማራ ህዝብ አስቦ ነው? ወስተርን ትግራይ ወደ ነበረው ወደ ስታትስ ኮ መልሼዋለሁ የማይለው አማራና ትግራይ እንዳይጋደል ለትግራይ ከመለስኩለት አማራ ሆ ብሎ ከትግራይ ጋር ይዋጋል፣ ትግራይ ደግሞ ይመልሳል፣ ከዛ ሲጨፋጨፉ ይኖራሉና አማራና ትግራይ እንዲጨፋጨፉ ስለማልፈልግ ይሄን መሬት ለማንም አልሰጥም ብሎ ብልጽግና አስቦ የሰው መጥፋት አሳስቦት ነው ያን መሬት ያልመለሰው ወደ ትግራይ። ይሄን እኔ ለአማራና ለትግራይ ልጆች ነው መጥቶ የቤት ስራው። እኛም ይሆን ያለውን ነገር እና የሚፈልገውና የሚሰራውን ሬቶሪክ እኛ እናውቃለን፣ እኛ አንደርስታንድ እናደርጋለን። ለኔም ማስበው ለአማራም ማስበው እንዳልመለሰ እኔም አማራውም እንረዳዋለን። በጉዳዩ የሚመለከተን ደግሞ አማራውና ትግራዩ ነው የሚመለከተን። ብልጽግናና የፖለቲካ ትርፉን ነው የሚሰራው፣ ካልኩሌት ነው የሚያደርገው። ሶ ብልጽግና ለሱ ፖለቲካ ስለማያዋጣው ምናልባት በሆነ አይነት ሴትልመንት በሆነ አይነት ኔጎሺዬሽን በሆነ አይነት ኢንተርቬንሽን ከተስማሙ የሶስት ሳምንት እድሜ እንደማይኖረው ስለሚያውቅ ያቺ እንድትመጣ አይፈልግም። ሶችን በሁክ ኦር ክሩክ አት ኤኒ ኮስት በምንም አይነት ፖለቲካል ሎስ በምንም አይነት ዲፕሎማቲክ ሎስ at the expense of የራሱ ስም ጭምር ይሄንን እንደመቃባት ማስቀጠል ነው የሚፈልገው። ለዛ ነው ያልተመለሰው። ተፈናቃይ የማይመለሰው ለዚህ ነው። ሌላ ምን ምክንያት አለ? TPLF ይሄ ካልተም እንዴ obviously ሰው ከዛው ሲወጣ እኔን ትላንት ያፈናቀለኝ ኃይል እዛ ጋር አለ። ፋኖ ነው እንደያዘው ዌስተርን ትግራይ፣ አፋብን ነው እንደያዘው ዌስተርን ትግራይ፣ ብልጽግና አይደለም እንደያዘው። ማን ነው እንደያዘው? ስለዚህ ለምንድን ነው ከፋኖ ጋር እንድጣላ ዛሬ የሚጠበቀው? መጣላት ከሆነ እንዴ ትላንት ፋኖ እንደዚህ አድርጓል። ቅድም አያና ሜንሽን ያደረከው ነገር ነበር። አማራ ልዩ ኃይል ፋኖ ጋር ያለው ማን ነው እንዴ? አፋብን ጋር ያለው ማን ነው እንዴ? ብልጽግናስ ማን ነው እንዴ? ማን ነው እንዴ ሬቶሪኩን የሰራው? ዘመነ ካሴ ነው እንዴ ካንሰር ብሎ የጻፈው? ዘመነ ካሴ ነው እንዴ ጸጉረ ልውጥ ብሎ የጻፈው? አብይ አህመድ አሊ የሚባል ሰውዬ እኮ ነው የጻፈው። ስለዚህ አህያውን ፈርቶ ዳውላውን ነው የሚሆነው። ሶ ኦፖርቹኒስቶች እና ኦፖርቹኒዝምን ፖለቲክስ ውስጥ ኢንትሮዲዩስ ካረግን በኋላ ኦፖርቹኒስቶች ካልቲቬት ቢያደርጉት አይ ውድንት ቢ ሰርፕራይዝድ። እኔ ከምንጩ ማድረቅ ነው የምፈልገው። ምንጩ ደግሞ 4 ኪሎ ውስጥ ያለ ዶክተር ነኝ የሚል አብይ አህመድ አሊ የሚባል ሰውዬ ነው።
ስለዚህ ተደናግሮም የመጣ ካለ መስሎት የመጣም ተሸውዶም የመጣም እልይዞትም የመጣ በቂምም የመጣ ካለ ፋሴቱን የከፈተው ቫልቡን የቀነጠሰው ሰውዬ 4 ኪሎ የተቀመጠው ሰውዬ in essence እኔ እንደ ትግራይ እንደፈናል የሚገባኝ ነው። ሌላ ትግራይ ሌላ ነገር ሊል ይችላል። ስለዚህ የተፈናቃዮች ጉዳይ ይሄ ነው። ከዛ በኋላ የፖለቲካ ጉዳይና መጨረሻ ላይ ያነሳችሁት መገንጠል ወደሚባለው ጉዳይ እኔ ሀገረ ትግራይን እውን ለማድረግ እምሰራ ሰው ነኝ። በግልጽ ነው የነገርኳችሁ። ዛሬ አይደለም አያና አመታት ያቀኛል። ለአመታት አንዳንዶቻችሁ ዛሬ ነው የምታውቁ። ለአመታት የሚያውቁኝ ሰዎች እኔ ምናልባት ከጦርነቱ በፊትም የሚያውቁኝ ሰዎች እኔ ከጦርነቱ በፊትም ጀምሮ ሬቶሪኩ መሰራት ሲጀምር ገና በቃ አብቅቷል፣ ሶሻል ፋብሪኩ ተበጣጥሶ አልቆለታል፣ መገዳደል የለብንም በየወጭታችን እንሂድ የሚል አቋም ነው የነበረኝ። እኔ ቲፒኤልኤፍ ዛሬ ሀገር ቢል ቲፒኤልኤፍ ወደ ፍናን መጣ እንጂ ፍናን ወደ ቲፒኤልኤፍ አልሄድም። ቲፒኤልኤፍ አንዱ ዋጋ ያስከፈለኝ ምክንያት አንድ እግሩን አዲስ አበባ፣ አንድ እግሩን አስመራ፣ አንድ እግሩን ደግሞ አርጀንቲና አድርጎ የሚያይ ዩኒቨርሳሊስት ነኝ እኔ የሚል እብድ ስለሆነ ነው ቲፒኤልኤፍ እኔን ዋጋ ያስከፈለኝ። ብሔርተኛ ስላልሆነ ነው እኔ ዋጋ ያስከፈለኝ ብዬ ነው እኔ የምከስብ። ስለዚህ ዛሬ ላይ ሀገር የሚባል ነገር ሲጀምር ነው ቲፒኤልኤፍ ካለ ላኩልኝ ደስ ይለኛል። ሀገር የሚል መግለጫ ካወጣ ፕሮግራሚንግ ከልሼ ሀገር ብያለሁ ካለ በጣም ደስ ይለኛል። አፕሪሺየት ላድርገው። እኔ ቤቴን ከፍቼ አፕሪሺየት አደርገዋለሁ። አላለም፣ አላየውም፣ አልሰማውም። ምንጫ ያለ ነው። ለዛ ነው እንደኔ አይነቱ ሰው ምንም አይነት ፖለቲካል ኮንስቲትዩንሲ የለንም፣ ምንም አይነት ፕሬዘንቴሽን የለኝም፣ እኔን ወክሎ የሚናገር መሪ የለም። ነገር ግን እኔ እዚህ ሀገር እላለሁ። ቲፒኤልኤፍ ሀገር ካለልኝ ጠቅልዬ እኔ ቲፒኤልኤፍ ልሁን ካለ ነገሩኝ። አላለም። ኢሞሽን እንደዚህ ዩዝ ያደርጋልናል እንዴ ማለት ኢሞሽን መጠቀም ሂዱና እንግዲህ ሰው እርካብና መንበር ነው እያለ የሚያወራው አብይ ሲጽፈው ነው ብርቅ የሚሆንበት። በፕሪንስን ሂዱና አንብቡት። አንድ መሪ አንድ ፕሪንስ የሀገሩን የምድር የአባቱን ኪንግደም ሜንቴን አድርጎ መሄድ የሚፈልግ ከሆነ እሱ ኢሞሽናል መሆን የለበትም። የህዝቡን ኢሞሽን ግን እንዴት አድርጎ መጠቀም እንደሚችል ማወቅ አለበት ነው የሚለው። ያንን እያደረጉ ከሆነ እኔም ያደረጉ አይመስለኝም። እያደረጉ ከሆነ ዘን ሜቢ እኔ ከምሰጣቸው ክሬዲት በላይ ፖለቲካሊ ሳቪ እየሆኑ ነው ማለት ነው። ያቺ ፖለቲካሊ እየሞተችን ያልኳት ቲፒኤልኤፍ ሜቢ መነሳት ምልክት እያሳየች ነው ማለት ነው። ያ ከሆነም ላኩልና ነገሩ፣ ከሌለ ደግሞ በንቱ ፈንቶ አናወራ። ይሄ ዝም ብሎ ሞቅ ሲለው ሄዶ 22 ኪሎ ጫት እየቃመ መርቀነ ሲል ትዝ ሲለው ሺሻውን አስቀምጦ ፌስቡክ ገብቶ የሚጽፍ ሰው ሀገር እያለ ነው ቲፒኤልኤፍ ብሎ ስለጻፈ ፍናን እዚህ ጋር መጥቶ እሱን አድሬስ ለማድረግ መስጠት የለበት። አማይና ቢያስ ቢጋዝ እነዛ ሰዎች እንደነዛ ምንም አይነት ቦታ የለኝም፣ ፖለቲካል ኮንስቲትዩንሲ የለኝም። ነገር ግን የራሴ አእምሮና ጭንቅላት አለኝ ፍናን የሚባል እኔ በራሴ ጭንቅላት ነው የማስበው። ቲፒኤልኤፍ ዛሬ ሀገር ካለ ቲፒኤልኤፍ ወደ እኔ መጣ እንጂ እኔ ወደ ቲፒኤልኤፍ አልሄድም። ቲፒኤልኤፍ ወደ እኔ እንዲመጣ ነው ደግሞ የኔ ትግል። ስለዚህ የትግራይን ህዝብ በአጠቃላይ ጦርነት ደግፋቸዋል፣ ምን ደግፋቸዋል ምናምን ይባሉ። ቲፒኤልኤፍ በጦርነቱ ጊዜ within that period within that window of conflict በዛ አርምድና ኮንፍሮንቴሽናል ኮንፍሊክት ቲፒኤልኤፍ is as victim as I am ቪክቲም ነው። ለምን ትግራዋይ ስለሆነ እንጂ ቲፒኤልኤፍ ወንጀል ስለሰራ አይደለም ጦርነት የታወጀበት። ጦርነት ማወጅ ካለበት አባዱላን ነበር ከአዲስ አበባ መልቀም የነበረበት። አባዱላን አስቀምጠህ ኦልሬዲ ሰው ይዞ የሰጠህን ጀነራል ክንፈን ይዞ ሲያስረክብህ እኮ የትግራይ ፖሊስ ነው የያዘው። ከዛ ለፌደራል ፖሊስ ነው ያስረከበው። ኦልሬዲ እኮ ጀምራለች ትግራይ። አባዱላን ደግሞ አምጣና አዲስ አበባ ፖሊስ ወር ኦሮሚያ ፖሊስ አምጣና ይዘህ ለፌደራል ፖሊስ አስረክብ። ከዛ ይቀጥላል። ያ ግን አይደለም ሌጋል ፕሪሲዲንጉና ጀስቲፊኬሽኑ ያ አይደለም። ተጋሩ ስለሆኑ ነው። ነገ አንድ ነፍሰ ገዳይ ስለሆነ ይሰቀል። እኔም አብሬ ጁሪ ውስጥ ገብቼ ፈርድበታለሁ እንዲሰቀል። ነፍሰ ገዳይ ከሆነ ያዝ ነፍሰ ገዳይ ሆኖ በነፍሰ ገዳይነቱ አልፈልገውም በትግራዋይነቱ ገለዋለሁ ካልከኝ ግን አድነዋለሁ። እኔ ሞቼ አድነዋለሁ። እኔ ሞቼ እሱ ይኖራል። መስተካከል ያለበት ኮምፓሱ ካሊብሬት መደረግ ያለበት የሚታየው አተያይ ቲፒኤልኤፍ ላይ ኮንሰንትሬት ያደረገው ጥቃት ተጋሩ ስለሆኑ ነው ወይስ ስላልሆኑ ማሳያ እኮ አለን። መለስንና አብይን በአንድ አይነት የኢንተሌክቹዋል ሜትሪክስ አስቀምጧቸው። በኳሊፊኬሽን፣ በአቅም፣ በመናገር ችሎታ፣ በመጻፍ ችሎታ፣ በመተንተን ችሎታ፣ በምስክርነት በሚሰጡ ኢንተርናሽናል ኦርጋናይዜሽንስ፣ በትግል ታሪክ አስቀምጧቸው ሚዛን ላይ። ጀኒን ከሆናችሁና ለሀቅ ለማተባችሁ ለክራችሁ ሀቂቃውን የምትፈርዱ ከሆነ ዩ ኖ የካሊበር ዲፍረንሱን። the only reason መለስ በዛ ልክ የተገፋውና ዛሬ መለስን የማትቀበሉት ደማችሁን ቆጥራችሁ ስለምትሄዱ። እኔ እንኳን ሲገለኝ ደሙን ቆጥሬ ኦሮሞ ገደለኝ አላልኩትም። ኦሮሞ እንዳልገደለኝ ስለማቅ ብልጽግና የሚባል የሰይጣን መንግስት አብይ የሚባል ሳጥናኤል የሚመራ መሪ እንደገደለኝ ስለማቅ እኔ ኦሮሞ ገደለኝ አይደለም። ትናንት ግን ሀጎስ እንደዚህ ያደረገ፣ ትግራዋይ እንደዚህ ያደረገ፣ እነዚህ ትግሬዎች፣ እነዚህ ጽላዎች፣ እነዚህ ወያኔዎች ለፍቶ ነግዶ እንኳን ኮንጎን ወደ ስኒከር ከቀየረ አሃ ወያኔ አይደል እንዴ የሚባልበት ራሱ ተወዳድሮ ስኮላርሺፕ አግኝቶ ውጭ ሲመጣ አሃ ወያኔ አይደል እንዴ ወያኔ አንዴ ላከው እየተባለ አብይ አህመድን ዶክተር ያደረገ ስርዓት ነው የነበረው። ብርሃኑ ጁላን ከሙርከኛ አንስቶ ጀነራል ያደረገ ስርዓት ነው።
አባዱላን ከምርኮኛ አንስቶ የክልል ፕሬዚደንት ያደረገ አፈ ጉባኤ ያደረገ ስርዓት ነው የነበረው። ሶ ምን እንነጋገር ከሆነ ሀቃቁን እንነጋገር። ከዛ ውጭ ግን ይሄ ለፖለቲካል ብራቫዶ ሼም ለማድረግ ምናምን ከሆነ ግን እኔ የሚያሳፍር ታሪክ የለኝም። ምንም ጦርነትም ደግሞ አልደገፍኩም። ይሄ ሁሉ ነገር ተደርጎ ግን አንድ የመጨረሻ ማለት የምፈልገው ይሄ ሁሉ ተደርጎ የምትሉትንም ክስ ተቀብዬ ቲፒኤልኤፍ ጦርነት ጀመረ፣ ተጋሩ ጦርነት ደገፋችሁ፣ ተጋሩ ሰይጣኖች ናችሁ፣ ተጋሩ የኢትዮጵያ ካንሰሮች ናችሁ የምትሉንም ክስ ተቀብዬ እሺ እንሁን እኛ the only thing ስንጠይቅ የነበረው even during the advocacy independent investigation in Ethiopia ነበር የምንለው not in Tigray, not in Amhara, not in Oromia, not in Gurage, not in anywhere else. Independent investigation within Ethiopia, in Ethiopian conflicts across the board ነበር ጥያቄያችን። የዛኔ ግን ተሳለቁብን ነበር። ዛሬ ቀን ተለወጠና እንዴት ነው ነበር እንዴት ይጣራ ነው አሁንም ጥያቄያችን። ቲፒኤልኤፍ ከበደለ ይጣራ፣ ውሰዱ፣ ክሰሱት፣ ሄግ ውሰዱት፣ ከፈለጋችሁ ሮም ውሰዱት፣ ብትፈልጉ ኒውዮርክ አምጣችሁ ስቀሉት፣ ብትፈልጉ በፍርድ ቤት አስፈርዱባቸውና ሐውልት ሰማዕታት ላይ አንተን እኛን ሰጥረላችኋል። ጨርሻለሁ። ቴንክ ዩ ፍናን። ኦኬ ሪስፖንድ እንዳደረግ ትፈቅጃለሽ መቼስ? ኦኬ እንትን እንደምልልስኛም እናውራ ፍሬ ከኔ በኋላ ታቢያው ተረጋጋ። እስቲ ብርጌድና ሐመዱ ተረጋጋ። ለምንድን ነው የምረጋጋው? በየተራ እናውራ። አንድ ጊዜ ይመልስና ከዛ ቆይ አንዴ የመንግስት አካላት ይሄን ያክል ኤርታይም መሰጠት ዘገቢ አይደለም። ልጠይቀው ለፍናን አንድ ጥያቄ ብቻ ፍሬ። ቆይ በሚቀጥላ የፍናን ተራ ስላልሆነ ግን ጠይቀው ከፈለክ ማለት ቲፒኤልኤፍ አሁን በገለጽከው ማለት ነው ፍናን አይ ቲንክ ስለ ትግራይ ጄኖሳይድ እንኳን ምንም አላልክም። ቢካዝ አንተ ያው በዛኛው ሳይድ የገለጽከው ስለነበረ ተጠያቂ ነው አይደለም? በምንድን ነው ቲፒኤልኤፍ ተጠያቂ ታደርገዋለህ ወይስ ሲምፕሊ እንዳንተ እንደራሴ ቪክቲም ነው ብለህ ነው የምታስበው? እሺ ልመልስ። ኢንቨስቲጌሽን ይደረግ ባለ ቆይ ጨርስ። አንዴ ትግሬም ልመልስ። ፍረ ቻንሴን ልመልስ አንዴ። እኔ ስለ ጄኖሳይዱ ከተጋሩ ወንድሞቼ ጋር ስነጋገር የኔ ግሌ መድረክ ሲሆን እኔ በግሌ እንደዚህ ፊት ለፊት ፍናንተ ብዬ ስጠየቅ መመለሰው መልስ ጄኖሳይድ ተፈጽሞብኛል። ጄኖሳይድ የፈጸሙብኝ አካላት የኢትዮጵያ ስቴት እና ጋቨርንመንት ሙሉ አፓራተሱን፣ የኤርትራ ስቴት ኤንድ የኤርትራ ጋቨርንመንት ሙሉ አፓራተሱን ፈጽሞ እኩል ይሄ 70% 30% ምናምን ይባላል። እኔ ያየሁት እኩል ሲገሉኝ ነው ያየሁት። ይሄንን ማን ምን ያህል የቱጋ እንዴት በምን በኩል ነው አይደለም የሚባለው ይጣራ ብዬ ዘግቼዋለሁ። ጄኖሳይድ ተፈጽሟል፣ 100% ተፈጽሟል። ይጣራ፣ መጣራት አለበት። ተጣርቶ ቲፒኤልኤፍ ይኑርበት፣ ቲፒኤልኤፍ ይኑርበት እኮ ስቴት ነው ያልኩሽ። ስቴት ማሽነሪ የሚያንቀ ስቴት 4 ብራንች ነው ያለው፣ 4 ስትራክቸር ነው ያለው። ፍረ ያን ስትራክቸር ነው ማወራ ያለሁት። አም ታኪንግ ፒውር ቲዮሪ። እኔ ኢትዮጵያን ስቴት አልኩሽ፣ ኢትዮጵያን ስቴት፣ ኤሪትሪያን ስቴት አልኩሽ። ለስቴት ነው የምከሰው። ስቴቱ አፓራተስ አለ የራሱ አፓራተሶቹን ሞቢላይዝ አድርጎብኛል ብዬ ነው የምከሰው። ከዛ ፍርድ ቤት ይፍረድ። ኢንክሉዲንግ ቲፒኤልኤፍ እዚህ ጄኖሳይድ ላይ ባህራውን ትግራዋይ ወንድሜ ነው። እንደ ትግራዋይ ኢዝ ኢንታይትልድ ለፈለገው ራዲካል ኦፒኒየን። ቲፒኤልኤፍ ጄኖሳይድ ፈጽሞብኛል ካለ ባህረ ቲፒኤልኤፍ ኢንቨስቲጌት ይደረግ አብሮ ማለት ነው። እዛ ውስጥ ገብቶ ኢንቨስቲጌት ይደረግ፣ ፍርድ ቤት ይዳኘኝ ነው እያልኩ ያለው። ጄኖሳይድ የሚባለው ትቼው አይደለም። ባህረ ሚስ አንደርስታንድ አድርገሃል፣ ይጣራ እያልኩ ነው። እኔ የምከሰው የኢትዮጵያ መንግስት፣ የኤርትራ መንግስት እነሱን ተከታትለው የመጡ ምናምን ብሎ ፍርድ ቤት ያጣራና የደረሰበት አቃቢ ህጉ። እኔ የማውቀው ያየሁት የኢትዮጵያን አርም ባንድ የኤርትራን አርም ባንድ አድርጎ የመጣ ገሎኛል፣ ጨፍጭፎኛል። መሪዎች ነበሩት፣ ኮኦርዲኔተርስ ነበሩት። እነሱ ኢንቨስቲጌት ይደረጉልኝ፣ ፍርድ ቤት ይቁሙልኝ፣ ይገደሉልኝም አይደለም። እኔ አብይ እንዲገደል አልፈልግም። ዳትስ አን ኢዚ ዌይ አውት። አብይ ፍርድ ቤት መቆም አለበት፣ ኢሳያስ ፍርድ ቤት መቆም አለበት፣ ሌላዎችም ደብረጽዮን ፍርድ ቤት መቆም ካለበት ባህረ ከሷለው እያለ ነው። ይክሰሰው፣ ፍርድ ቤት ይቁም፣ ደብረጽዮንም ጭምር ሁሉም አክሮስ ዘ ቦርድ። ይሄንን ነው ሰው ሲቃወመን የነበር። ሀገር ስልም ይሄን የምታረጋግጥ ሀገር ማለት ነው። ቴንክ ዩ። ኦኬ አንድ ጊዜ ትግሬ መኮንን አክት ያድርግና እንትን አልቀየረው ማለት አይ እኔ ልበል ፕሊዝ። እዚህ ያለው ተናግረህ ይበቃል። ምንድነው አርበኛው መግባት ፈልጋልና በትግራይ መኮንን። ቴንክ ዩ ፍሬ ቴንክ ዩ